አሁን አብሬያቸው እየሰራው ካለኋቸው አርቲስቶች ኦር ከድሮም ብጠየቅ ከማጋ መስራት ፈልጋለህ ብባል ቤቲጂ ነበር የምለው። አንድ ሙዚቃ ላይ ለመግባት ለሚያስብ ሰው መጀመሪያ መማር ያለበት የሙዚቃ መሳሪያ ምንድነው ብለህ ታስባለህ? ብዙ አዲስ አርቲስቶችን አፕሪሺየት ከማድረግ ይልቅ ለጀጅመንት ይቸኮላል። Who inspires you like በዛን ጊዜ? በጣም እቺ ፖይንት ብዙ አዲስ ዘፋኝን ግራም ታጋባ ፖይንት ናት። ቲቪ ላይ ምናምን ስትታይ ትምህርት ቤት እንዴት ነበር? እንደ አርቲስት የቢዝነስ ሳይድን አትረዳ። አሁን እንዴት ነው ያለው ነገር? ኮርፖሬት አዘን ኢንዱስትሪ ኢትዮጵያ ላይ እንኳን ዶልቢ አትሞስ ሴታፕ ያለው ስቱዲዮ የለም። የሆነ ካልቸር እየተፈጠረ ነው እና ያቺ ካልቸር ከሌለች ነው እኔ ሙዚቃ ኢንዱስትሪ ወዴት እየሄደ ነው ልል የምችለው ማለት ነው። ሰላም ናትናኤል አዳነ ነኝ። የሙያ ቶክስ ተመልሷል። በዛሬው ኤፒሶድ አዲስ የሙያ ዘርፍ ነው ያመጣላችሁ። የሙዚቃ ወይ ደግሞ የሙዚክ ኢንዱስትሪ ነው በደንብ የምናወራው። የዛሬ እንግዳችን ኑሂ ይባላል። ኑሂን እንግዲህ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። የሙዚክ ፕሮዲሰር እንዲሁም የተለያዩ ሙዚቃ መሳሪያዎችን ይጫወታል። ብዙ ክሊፖችን፣ የሙዚቃ ማስታወቂያዎችን፣ ጂንግሎችን እና ደግሞ ፊልሞች ላይ ስኮሪንግ በመስራት ይታወቃል። በዚህኛው ኤፒሶድ ብዙ ነገሮችን አውርተናል። እንደ አንድ ሙዚቀኛ ወይ ደግሞ ሙዚክ ፕሮዳክሽን ላይ እንደሚሰራ ሰው ማወቅ ያለባችሁን ዲቴል የሆኑ ነገሮችን፣ ቴክኒካል የሆኑ ነገሮችን ጭምር እንዲሁም ቢዝነስ ነክ የሆኑ ነገሮችን ኢንዲቴል አውርተናል። ስለ ሚውዚክ ፕሮዳክሽን ሁሉንም ነገር ማለት በሚቻል መልኩ ያሉትን ስቴፖች እያንዳንዱን ነገር ዲስከስ አድርገናል። እንዲሁም አንድ ሚውዚክ ፕሮዳክሽን ላይ የሚሰራ ሰው እንደ ተጨማሪ ሪቨኒው ስትሪም እንዴት አድርጎ ጂንግሎችን መስራት እንደሚችል፣ የፊልሞች ላይ ስኮሪንግ እንዴት እንደሚሰራ፣ ስለ ሚውዚክ ማኔጅመንት ብዙ ነገር ዲስከስ አድርገናል። ይህን ኤፒሶድ ትወዱታላችሁ ብዬ አስባለሁ። ፎሎ ያላረጋችሁን ኦር ደግሞ ሰብስክራይብ ያላረጋችሁ ሰዎች ከታች ያለውን ሰብስክራይብ የሚለውን በተን በመጫን እንዲሁም የደውል ምልክቷን በመንካት ሁል ጊዜ ቪዲዮ ስንለቅ እንዲደርሳችሁ እጋብዛችኋለሁ። ተከታተሉ። ኑሂ እንኳን ወደ ሙያ ቶክስ በደህና መጣ። እንኳን ደህና ቆያች። ዛሬ እንግዲህ ደግሞ ያላነሳ ነው አንድ ኤሪያ በሙያ ቶክስ ላይ የሙዚቃ ኤሪያ ነው እና እስኪ እሱን ደግሞ በደንብ ዲስከስ እንድናረግ ለኦዲየንሶቻችንም ሙዚቃ ምን ማለት እንደሆነ፣ እንዴት ይሰራል፣ አሁን ያለው ደግሞ የሙዚክ ኢንዱስትሪ ምን ይመስላል የሚሉት ነገሮች ላይ በደንብ ዲስከስ እናደርጋለን ብዬ አስባለሁ። ዌልካም። ቴንክ ዩ። አሁን ባለው የሙዚክ ኢንዱስትሪ ላይ ያው ስም ፖፕ እያደረገ ነው እና የተለያዩ ነገሮችን ትሰራለህ እና እስኪ ኑሂ ምንድነው ይሰራል ተብሎ ቢጠየቅ ራስህን ማን ነኝ ብለህ ትገልጻለህ? እሺ፣ ራሴን ከማስተዋወቅ ከጀመርኩ ኑሂ ይባላለሁ። ሚውዚክ ፕሮዲውሰር፣ ሚክሲንግ ኢንጂነር እና መልቲ ኢንስትሩሜንታሊስት ነኝ። እየሰራሁ ያለኋቸው ስራዎች የሙዚቃ አልበሞች፣ ዶክመንተሪዎች፣ ሳውንድ ስኮሮች ለፊልሞች ማለት ነው፣ ጂንግሎች እና ፐርፎርም ማድረግም ጨምሮ እነዚህ ነገሮች እየሰራው ነው። እዚህ ሚውዚክ ኢንዱስትሪ ላይ አሁን አይ ቲንክ 7 ዓመት ኦልሞስት 7 ዓመት ኤክስፒሪየንስ አለኝ። ከስክራች ደግሞ ትንሽ ቀደም ይላል። ከዛ ውጪ በአካዳሚክስ አርኪቴክቸር ነው የጨረስኩት። የተወሰነም ፕራክቲስ ስላደረግኩት የማይገናኙ ፊልዶች ናቸው አይደል? ይገናኛሉ። እውነት በጣም በብዙ መልኩ ፕሮዲውሰር እና አርክቴክት በጣም ላይክ በየስትሪማቸው የሚያገናኛቸው ብዙ ነገር አለ። እንደውም በደንብ እናወራዋለን። እሱ በጣም ኢንተረስቲንግ ይመስላል። ኦልሞስት እንደውም አይደንቲካል በሚመስሉ ደረጃ ሞር ስናወራው እንትን ነው ሲሚላር ናቸው። የተወሰነም ፕራክቲስ ስላደረግኩት ፕሮፌሽን ሊስት ላይ አርክቴክት የሚለውን መጨመር እንችላለን። ከዛ ውጭ ኤምቢኤ ደግሞ በቢዝነስ አድሚኒስትሬሽን ሰርቻለሁ። ሚውዚክን እየሰራሁ እገኛለሁ። በጣም አሪፍ ነው። የብዙ ሙያዎች ባለቤት ነኝ ነው። ደስ ይላል። አይ መልቲ ኢንስትሩመንት፣ ብዙ አይነት ኢንስትሩመንቶችን መጫወት፣ ሙዚቃ ፕሮዲስ ማድረግ፣ ከዛ ደግሞ ኤምቢኤ መማር አይ ቲንክ ብዙ ስትሪንግስ ይጠይቃል እነዚህ ነገሮችን አንድ ላይ ለማድረግ እና ያው ስቴፕ ባይ ስቴፕ ቢሆንም እስቲ ወደ አርዲ ቻይልድሁድ
እንመለስና እንዴት ጀመርክ ኦር ደግሞ የተማርክ እንዴት አደክ የሚለው ነገር ላይክ አይ ቲንክ ሚውዚክ የሆነ ጊዜ ፖፕ ያደረገ ነገር አይመስለኝም ብዙ ሰው ጋር እና የሆነ ላይፍ ጆርኒ ላይ የሆነ ወደ ውስጥ እየገባ የሚመጣ ነገር ነው ብዬ አስባለሁ እና ኤርሊ ላይፍ እንዴት ነው የተማርከው? የት ነው የተማርከው? እኔ ያደግኩት ናዝሬት ነው አዳማ እና ኤርሊ ቻይልድሁድ እንዴት ነበር ማለት ከድሮ ነው ከሳውንድ ጋር ከድሮ ነው ሆነስትሊ ድሮ መጀመሪያ ትንሽ ወደ ሪሊጂየሱ ሳይድ አደላ ነበረ እንደዚህ ከበሮ ደስ ይለኝ ነበረ እንደዚህ ዝማሬዎችን ማለት ምናምንና እንደውም ከወንድሜ ጋር እና ከጓደኞቼ ጋር ሆነን እንትን የፈጠርናት ካሴት ነበረች በቴፕ ካሴት ሪከርድ እናደርግና ሪከርድ እናስጀምረውና እኔ ከበሮ ይዛለው እሱ ጥሩ ድምጽ ነበረው ወንድሜ እሱ ይዘምራል አጃቢ ተቀባዮች ይሆናሉ ጓደኞቼ እንደዛ እያደረግን ካሴቱ ላይ ሪከርድ አድርገን በቃ የራሳችን የሆነ መዝሙር ነበረችን ማለት ነው ከቨር አርት ተሰርቶ እንደ የድሮ የቴፕ ከቨር ካወቀው የቴፕ ካሴት ወረቀቷን ስለን ራሳችን ምናምን እንደዛ ነበረ ከዛ ጀምሮ ይመስለኛል ከዛ በኋላ ሞር ወደ ሴኩላር ሚውዚኮችን መስማት ስመጣ መጀመሪያ እንትን ያልኩት ኢንካውንተር ያረኩት ሚውዚክ የኤልያስ መልካ ስራዎች ናቸው ሜይንሊ የቴዲ እነ ሼመን ደፈር ያሉበት አልበም እነሱን ስራዎች በደንብ እያዳመጥኩኝ ኢንስትሩሜንታላቸውን በጣም ላይክ እያንዳንዱን ይሄ ምንድነው ኢንስትሩሜንቴሽኖቹን ይይዛቸው ነበር ይሄኛው ላይን ይላል የሚለውን እና ኢንስትሩሜንታሉን በቃሌ ይዘው ነበር ማለት ይቻላል ከዛ በኋላ ግን ስቲል ግጥሙን ሳይድም ደግሞ በደንብ በቃ ብዙዎቻችን እንደዛ ነው ያደግነው ይመስለኛል ግጥሞቹን እየጻፍን እያልን እያጠናን ምናምን ማለት ነው ከዛ ጊዜ ጀምሮ ነው ግን ከሚውዚካል ኢንስትሩሜንቶች ጋር እንትን አልነበረኝም መሞከር አልነበረኝም ከዛ በኋላ የተማርኩት መጀመሪያ ሆል ኤንጅልስ ይባላል ሆል ኤንጅልስ የሚባል ትምህርት ቤት ነው ኤሌመንተሪ ትምህርት እዛ ተማርኩኝ ከዛ ወደ ሃይ ስኩል ደግሞ ሴንጆ ዛም ብራንች አለ እና እዛ እኔ ተማርኩት ሴንጆ 11 እና 12ኛ ክፍል አካባቢ ብዙ ኢንስትሩሜንቶችን አምጥተው እንደውም የሆነ መጀመሪያ አካባቢ የኢንስትሩሜንት አክሰስ የነበረው የዛኔ ነበረ እና በቃ አስተዳደግ ካልከኝ ይሄ ነው ከሚውዚክ ጋር እንዴት ካልከኝ ደግሞ ሚውዚክ የመጣው አይ ቲንክ 9ኛ ክፍል ሆኜ ክረምት ላይ ነው ከኤፍኤል ስቱዲዮ ጋር ነው መጀመሪያ የተዋወቅኩት ኦኬ እንዴት አወቅኩ ኤፍኤል ስቱዲዮን የመጀመሪያ ጊዜ በምን አጋጣሚ ነበር መጀመሪያ ቨርቹዋል ዲጄ ነበረ ለትምህርት ቤት ለሆኑ ለዴዮች ምናምን የራሴን ሚክሶች እያደረግኩ አጫውትላቸው ነበር ማለት ነው ከዛ አንድ ክረምት ላይ ወንድሜ ነው ታላቅ ወንድሜ አዋሳ ሄጄ እሱ ጋር ታይም እያሳለፍኩኝ ነበረ እና አንድ የዛኔ አርክቴክት የመሆን ድሪሜ ነበረ ከዛ በኋላ የሆነች ጉግል ስኬችአፕ የምትባል የአርክቴክቸር ሶፍትዌር አለች እሷን እሞካከር ነበር በጣም እና በጣም ታይሜን ሳጠፋበት አየኝና አንተ ለምን ሌላ ሆቢ አትይዝም ቆይ ላይክ ይሄን ብቻ ነው ወይ ሁሌ የምታደርገው ምናምን ብሎ ከሰጠሁ ደግሞ የሆነ ሶፍትዌር አለ ሙዚቃ ከስክራች የሚሰራበት ከሰጠሁ ደግሞ እንደዚህኛው እሱ ላይ ምን ትልትል ነው ማን አለኝ በቃ አይ ፕሮሚስ ሙዚቃ እንዴት ከዜሮ እንደሚጀመር ማወቅ ፈልጋለሁ ስጠኛል እዛ ሰጠኝ ያው አለን ከፈልጋስ እሱ የሙዚቃ ላይክ ቤተሰብ ውስጥ የሙዚቃ ኤንቫይሮንመንት ላይ ያለ ሰው ነበር ነው ወይስ እንዴት አወቀው እሱ ራሱ ኤፍኤል ብዙ ኢንትረስት ያለው ሰው ነው ግራፊክስ ዲዛይነር ነው ግን ብዙ ኢንትረስቶች ያሉት ሰው ሶፍትዌሮችን ያው ሲሞክር ያገኘዋል እና ብዙ ሶፍትዌሮች ብዙ አይነት መስሪያ ሶፍትዌሮች ስላሉት early access ነበረ የዛኔ ኢንተርኔት እንዳሁኑ ቀላል አልነበረም ምናምን ግን እሱ ጋር አሉ ሶፍትዌሮቹ እና እንጂ ሚውዚካል ባክግራውንድ ያለው ፋሚሊ ውስጥ የለም እኔ ነኝ የመጀመሪያው ሚውዚካል እንትን ተከተለ የኤፍኤል ስቱዲዮ እንደጀመርክ ወደ ሙዚክ ፕሮዳክሽን ከገባ በኋላ ኢንስትሩሜንትን የጀመርከው ወይስ ኢንስትሩሜንትን
እዛው ደግሞ መልመድ ጀመርክ? እንዴት ነው? ኤፍኤል ስቱዲዮን በደንብ ከተላመድኩት በኋላ እዛው ኤፍኤል ስቱዲዮ ላይ ፒያኖ ሮል አለ። ብቻ የፒያኖ ላይ ኦር ደግሞ ኪቦርድ ላይ ስትጫወት እንዴት ሊሆን ይችላል የሚለውን ቪዥዋላይዝ የሚያስደርግህ ነገር አለ። እዛው ላይ ኤፍኤል ስቱዲዮን ስለምድ አብሬ ነው ፒያኖን ሚውዚክ ቲዮሪን የተማርኩት በራሴ አለ አይደለ ፊገር አውት እያደረግከው የምትሄደው ነገር እንደዛ እያደረግኩኝ ያ ሚውዚክ ስኩል ላይ አልገባሁም። ሆነስትሊ የትኛውንም ኢንስትሩመንትም ሆነ ሙዚቃን ስማር በራሴ ወይ ነው ፊገር ያረኩት። የሚከብደኝ ነገር ሲኖር ቱቶሪያል ሳይ ብቻ ሎንግ ተርም የወሰደ ፕሮሰስ ነው። ግን በቃ እንደዛ ነው። ላይክ እንዴት ኪቦርድን ስትጫወተው እንዴት ልትጫወት እንደምችል ስትነካኪ ቪዥዋላይዝ የሚያስደርግህ ነገር አለ። ከዛ በኋላ ፈርስት ይር ካምፓስ ስገባ እንትን ይቺ በጣም ፌመስ ሚዲ ኮንትሮለር አለች አካይ ኤምፒኬ የምትባል 2 ኦክታቭ 25 ኪ ያላት ማለት ነው። ቀይ በጥቁር ካወቃ ትንሽ የኪቦርድ ነገር አለች። እሷን ገዛሁኝ ፈርስት ይር ስገባ። ከዛ በኋላ እስከዛ ድረስ ምንድነው በኖርማል በኮምፒውተር ኪቦርድ፣ ከዛ ግን ኤፍኤል ላይ ታየዋለህ ምን አይነት አጫወት እየተጫወትክ እንደሆነ። እንደዛ ነበረ። ከዛ እቺኛዋን ገዛሁ። በሷ ደግሞ ሞር በደንብ ለመድኩኝ። ሚውዚክ ቲዮሪንም በዛው ፒዲኤፎች እያነበብኩ ምን እያልኩኝ ሚውዚክ ቲዮሪንም ፊገር አውት አደረኩት በዛ ማለት ነው። ሚውዚክ ቲዮሪ ኢን ጀነራል ምንድነው ሚውዚክ ቲዮሪ? ላይክ ሙዚቃን መሰረታዊ ሙዚቃ ነገሮችን አንደርስታንድ ማድረግ ነው ይመስለኛል። እና ምን ነገሮችን ትማርበታል ሚውዚክ ቲዮሪ ላይ? ሚውዚክ ቲዮሪ ማለት በቃ ቴክኒካል ሳይድ ኦፍ ሚውዚክ የያዘ በጣም ብሮድ የሆነ እንትን ነው። አዘ ሚውዚሽያንም የሚያስደስተኝ ነገር አወቅኩት ብለህ ማታውቀው ነገር ነው። ፉሊ በቃ ቻልኩት አውቄዋለሁ ማትለው ገና ብዙ ዲስከቨር ማደርገው ነገር አለ። ከ20 ዓመት በኋላ ብትጠይቀኝ በእርግጠኝነት ገና ማላውቀው እና ሚውዚክን ኢንትረስቲንግ የሚያደርገው ግን ቴክኒካል ኤሌመንት ነው። በቃ አለ አይደለ ምን ሲነካ ምን አሁን ሪትም የሚሉ ነገሮች ቴምፖ፣ ስኬል፣ ኮርድ ከኮርድ ስል ራሱ ደግሞ በጣም ብዙ አይነት አለ። አሁን ኮርድ ትራያድ 3 ኪ መንካት የሚባለው ነገር አለ። ከዛ ደግሞ በጣም እየተራቀቀ ሲመጣ ኮርዶቹ ራሱ ፎርዝ እያለ እስከ 5-6 ኪ የምትነካባቸው ኮርዶች አሉ። ቱማች ቴክኒካል እንዳልሆን እንትን ያልኩኝ ነው። ግን ከዛ ደግሞ እንትኖች አሉ። እንዴት ነው ቫሪዬሽኖች አሉ። አንድ ኮርድ አሁን ሲ ሜጀር የምንለውን ስንነካ የተለያዩ አይነት ቫሪዬሽኖች አሉን። ሳውንዱን ሼፕ የሚቀይሩት ብቻ እየሰፋ ነው የሚሄደው። ሞር ቴክኒካል የሆኑ ነገሮችን መጀመሪያ አንደርስታንድ ማድረግ የሚረዳ ጋይድ ላይን ነው። በቃ የሆነ እንዴት ሙዚቃ እንሰራለሁ ምንድነው ኤፍኤል ስላለህ ወር ሶፍትዌሩ ስላለህ ብቻ ሙዚቃ እየሰራህ ነው አይደለም። ሳውንዶች ይወጡልሃል ስትነካ፣ ግን ሙዚቃ አይደለም ድምፅ ብቻ ናቸው። ያንን ወደ ሙዚቃ የምትቀይረው ሚውዚክ ቲዮሪን ተከትለ ስትሰራ ነው። ማለት ፎርሙላዎች ተከትለ ስትሰራ ማለት ነው። ይህንን ለምንድን ያነሳሁት አይ ቲንክ ብዙ ጀማሪም ፕሮዲውሰሮች ሞር ኦፍ የቴክኒካል እና መስራቱ ላይ እንትን ይላሉ እና አይ ቲንክ መጀመሪያ ሙዚክ ቲዮሪን አንደርስታንድ ቢያደርጉ አሪፍ ነው ብዬ ስላሰብኩ ነው። እና አይ ቲንክ በጣም ኢምፖርታንት ነገር ነው። ፒያኖ አይ ቲንክ ከሙዚክ ፕሮዳክሽን ከጀመርክ በኋላ ኤፍኤል ስቱዲዮ ላይ እንዳልከኝ ያችኛዋን ከገዛ በኋላ ዩ ስታርትድ ፒያኖ መጮት። የጊታርስ እንዴት መጣ? ጊታር አክቹዋሊ በጣም ቆየሁ አልልም፣ 3 ዓመት ቢሆነኝ ነው አሁን። እና ኦልሬዲ ሚውዚክ ቲዮሪ እንዳልኩ በዛች ፊገር አውት አድርጌያለሁ የተወሰነ ያክል። ላይክ ፒያኖዎች እያለው ባይ ዘ ታይም ጊታር መጫወት እንደምፈልግ ሳቅ እንደዚህ ምንድነው ዴዘርት ብሉዝ ታይፕ ኦፍ ሙዚቃዎች ጋር ሞር እንትን አልኩኝ። ምንድነው አለ አይደለ አገኘኋቸው፣ እነዛን ሙዚቃዎች ዲስከቨር አደረኳቸው እና ሳያቸው የጊታር ተቻቸው በጣም ሜን እንትን ኮምፖነንታቸው እሱ ነው። ብሉዝ ላይም ካየህ የጊታር እንትን በጣም እና እነሱ ነገሮች ሳቡኝ። ጊታርም መጫወት ፈልጋለሁ የሚለውን ነገር ሰጡኝ እና በቃ ብሉዝም በጣም ከድሮም ነው የምወደው የሚውዚክ genre ነው እና ስለዚህ በቃ ጊታር መልመድ አለብኝ አልኩኝ።
አንድ የፕሮዲውሰር ጓደኛ አለኝ ኪራ ይባላል። አንድ ላይ ነው ዶርምም የጨረስ ነው እና የእሱን ጊታር ተቀበልኩትና በቃ ከእጄ ልላቀቀው አልቻልኩም። ሚውዚክ ቲዮሪዎቹን አውቃቸዋለሁ ምናምን ኢዚየር አድርጎልኛል የተወሰነ እነዛን ነገሮች ቀድሜ ማወቄ ማለት ነው። ከዛ ግን በቃ በራሴ ቱቶሪያሎች እያየሁ ምናምን ነገር እንትን አልኩኝ። አሁን ከፒያኖ ይልቅ ወደ ጊታር አዘነብላለሁ ብዬ አስባለሁ። ኢንተረስቲንግ ነው። እና እኔ አሁን ብዙ ሙዚቃ መሳሪያ የሆነ ያህል ሞክሬ አውቃለሁ፣ ግን ኢንተረስቱ አለኝ እና አንድ ሙዚቃ ላይ ለመግባት ለሚያስብ ሰው መጀመሪያ መማር ያለበት የሙዚቃ መሳሪያ ምንድን ነው ብለህ ታስባለህ? እንደ ኢንትረስቱ ይማር ነው የምለው። ሆነስትሊ በብዛት ካየህ አሁን ስቱዲዮ ሴታፕ ላይ ፒያኖ ነው የሚገኘው። ሶ ላይክ እንደ ሰውየው ፍላጎት ይለያያል። አሁን ሶንግ ራይተር ከሆነ ፒያኖም ሆነ ጊታር ሁለቱም ይጠቅሙታል። ፕሮዲውሰር ከሆነ ሞር ፒያኖ ቀድሞ ቢማር ሊጠቅመው ይችላል። ምክንያቱም ብዙዎቹ ነገሮች ሚዲ ቤዝድ ስለሆኑ እዛ ጋር ፕሮዲውስ ሲያደርግ ኦር ምናምን በደንብ ይጠቅመዋል። ግን እንደ ኢንትረስቱ ይማር የትኛውም ሰው ፒያኖም ሆነ ጊታር ኢንትረስቱ ሁለቱ ግን በጣም ይጠቅሙታል። እና ከዛ ደግሞ ላይክ ሚውዚክ ቲዮሪ ይማር። ሚውዚክ ቲዮሪ አብሮ ለመማር የሚረዳውን የሚመስለውን እንትን ይምረጥ ነው ምለው ኢንስትሩሜንት። በጣም ኢንተረስቲንግ ነው። ሶ አንድ ሰው እንዳልከው ምሳሌ ፒያኖን ለመማር ቢያስብ ቢፈልግ ምን ያህል ጊዜ ሊፈጅበት ይችላል? ላይክ በጣም ፐርፌክት አይሆንም፣ ግን ቢያንስ የሆነች የተለመደች ሙዚቃ በእጆት የምችልበትን ምን ያህል ጊዜ ሊፈጅብኝ ይችላል? የተለመደ ሙዚቃ ላይክ ጀስት ሚውዚክ ቲዮሪውን ሳታውቀው ምን ሳትለው አይ ዶንት ኖ ላይክ ኮምፕሊኬትድ ካልሆነ አንድ ቀን በቂ ነው። እሱን ልጭ ይችላል። ግን የራሴን ለምሳሌ ሙዚቃ ሰማው ሪክሬት ማድረግ ፈልጋለሁ። እንደዛ በጣም ዴዲኬትድ ሰው ከሆንክ አይድ በጣም ላይክ በቃ ታይምህን ከሰጠኸው በደንብ ዴይሊ ታይምህን አትሊስት ዴይሊ 1 ሰዓት ምናምን ሰጠው አይነት ሰው ከሆንክ 6 ወር ቤዚክስ በደንብ እንትን ትላቸዋለህ ብዬ አስባለሁ። በጣም ኢንተረስቲንግ ነው። 6 ወር ዴዲኬትድ ሆናችሁ የምትፈልጉትን ሙዚቃ መሳሪያ መልመድ ትችላላችሁ ማለት ነው። የፕሮዳክሽን አሁን ሙዚቃ መሳሪያዎችን መጮ ጀምረሃል። ፕሮዳክሽን እንዴት ነው የጀመርከው? ላይክ ኤፍኤልን ካገኘ በኋላ ከዛ በኋላ ያለውን ስቶሪ ደግሞ እንቀጥል። ምንድን ነበር የመጀመሪያ ስራክ? ኤፍኤልን ካገኘው በኋላ ጀስት ድምፅ ያወጣል፣ ደስ ይላል። በቃ የሆነ አሁን ሮክ ጊታር ምናምን ትዝ ይለኛል። ሮክ ጊታር አለች እና ምንድነው የፕሪሴቷ የአክቹዋል ከኤፍኤል ጋር ተጭና የምመጣናት፣ ግን ስፔሲፊክሊ ስሟ ጠፋብኝ እና እሷን አደርግና ምናምን በቃ ሶሎ አይነት ነገር እዛው ኪቦርድ የፒሲው ኪቦርድ ላይ ምናምን እጫወታለሁ። ዋው ምናምን ግን ሚውዚካሊ ልክ አይደለም ምናምን፣ ግን በቃ ደስ ይለኛል ነው። ቴምፖ ምናምን አይጠብቅም። ጭራሽ እሱ አይታሰብም። ግን ከዜሮ መውጣቱ ያ ድምፅ ራሱ በስማ ምናምን ደስ ይለኛል። ከዛ የተወሰነ እንደዛ ቆየሁኝና 11ኛ 12ኛ ክፍል ኤክስፐሪመንት እያደረኩት ቆየው። ከዛ ልክ ፈርስት ይር እንደገባሁኝ እዛው ናዝሬት እያለው እንትን አገኘሁኝ። ምንድነው አንድ የሚያግዘኝ አንድ ፕሮዲውሰር ኤርሚያስ ይባላል። ራሱ ሆም ስቱዲዮ አለው የሚሰራ ልጅ አገኘሁኝ እና እህት ያስተዋውቃኝ። ከዛ በቃ እሱ ጋር እየሄድኩኝ የተወሰነ መሞከር ጀመርኩኝ። ከዛ ሪሚክሶች መስራት ጀመርኩኝ። ቼበለው የሚል ሪሚክስ ነበረ በኢዲኤም አይነት ታይፕ ኦፍ ጃንራ። የሃርለም የእነሱ ነው አይደለም፣ ራሴ የሰራው ቴሌግራም ግሩፕ ክሬት አድርጌ ቼበለው የሚል እና ደግሞ አሲና ገናይ እንደውም ስቲል ለገና ምናምን ማስታወቂያዎች ላይ ሰማዋለሁ። የኤሌክትሮኒክ ነገር እና እነሱን ምናምን መስራት ጀመርኩኝ። ከዛ አጠገብ ያሉ ሰዎች የተወሰነ ቴሌግራም ላይ ስለቅ የሚሰሙ ሰዎች ምናምን ፊድባክ ሳየው ኦኬ ላይክ ማለት ትንሽ ፎርማል ነገሩን አይቼ ወደ አክቹዋል ሚውዚክ ወደ መስራት መሄድ እንደምችል የዛኔ ነው ሂንቶ የተሰጠኝ ማለት ነው። ምክንያቱም ኢዲኤም የራሱ ስትራክቸር አለው። በኢዲኤም ስትራክቸር አሪፍ ነገር እንደወጣ ሰማሁኝ። አሁን ያው ላይክ ሚክሱ ምናምን ዞሬ ሳየው ግን ስቲል የሆነ አይነት ፊውቸር አየሁኝና ኦኬ ከዛ በኋላ የኖርማል ሶንጎችም ስትራክቸር ምን ይመስላል፣ ፖፕ ሶንጎች ምናምን
ማጥናት ጀመርኩኝ ማለት ነው። ከዛ በሱ በቃ ወደ ፕሮዳክሽኑ እየገባው መጣው። ከዛ በኋላ ደግሞ ሰከንድ ይር አካባቢ ሆኜ ደግሞ ቢቦይ ቶሚ አቢሲኒያ ቫይንስ ከሱ ጋር ተገናኘን። አንድ ፓሮዲ ሊሰራ ነበረ። ከዛ ፓሮዲ የሚሰራ ሰሞን ተገናኘን። እሱም ፓሮዲ የሰራሁለት እሱ የሚሰራበት ቦታ ነበረ እና ኦዲዮ ስቱዲዮ ነበራቸው። ሴንት ይባላል። በጣም የሚገርም ሰው ባለቤቱ ማለት ነው። እና እሱ ጋር ሄድና አስተዋወቀኝ። በጣም በቃ ተመቸው። ያለውን ነገር ሳሰማው መሞካከራቸውን ነገሮች በቃ ከዚህ በኋላ መስራት ብንችል ደስ ይለኛል አለኝ። በቃ መስራት ጀመርን ማለት ነው። ከዛ በቃ እንደዛ እያለን ወደ አርቲስቶች እየመጡ ፓሮዲውም እየተሰራ የቢቦይ ቶሚ ምናምን እኔ ነኝ የሰራኋቸው 1 2 3ቱን እና እነሱም ብዙ ሰው አያውቅም ብዬ አስባለሁ። አሁን ገና ራሱ ሲመጣ ከዚህ በኋላ ስናገናኝ በቃ ስትሰማው ድምጿን ሙቪን አስታውሱ። ሚክሱ ፓሮዲዎቹ ሌላ ይወጣል። እስከዛ ፓሮዲዎቹ ኦኬ አንተ ነበርክ የሰራቸው? 2 3ቱን እኔ ነኝ የሰራኋቸው ከቢቦይ ቶሚ ጋር። ከዛ በኋላ እሱም እየተሰራ ሌሎች አርቲስቶችም እየመጡ በቃ ወደ አክቹዋል ሚውዚክ ወደ መስራት ሼፔን እያያዝኩኝ መጣው ማለት ነው። በጣም ኢንተረስቲንግ ነው። ሶ አሁን ወደ ፕሮዳክሽን ጆርኒ ገብታልና ሚክሲንግም እና ይሄ ማስተሪንግም አይ ቲንክ የተያዙ ነገሮች ናቸው እና እኔ ሁሌ ጥያቄ ስለሚሆንብኝ ነው እና what is the difference like ሚክሲንግ እና ማስተሪንግ ይባላል ብዙ ጊዜ ሙዚቃ ከስር ሲጻፍ እና ምንድነው ልዩነታቸው? ሚክሲንግ በቃ ኮምፖነንቶች አሉ። አሁን ለምሳሌ አንተ ድምፃዊ ከሆንክ ተቀድቷል። ጊታሩ አለ፣ ፒያኖ አለ፣ ቤዞ አለ። እንደዛ ተቀድቶ ቁጭ ብሏል። ከዛ በኋላ ባላንሱን ታደርጋለህ። ሚክሲንግ ላይ የምታደርጋቸው ነገሮች ባላንሱን የትኛው ከፍ ይበል፣ የትኛው ዝቅ ይበል፣ የትኛው በግራ ይሁን፣ የትኛው በቀኝ ይሁን፣ የትኛው ይዙር፣ በቃ ብዙ ኤሌመንቶች ሚክሲንግ ላይ ታደርጋለህ። በቃ ማዋሃድ ነው ቤዚክሊ። ከዛ ማስተሪንግ ላይ ግን ኤክስትራ ሲዝኒንግ መጨመር ብለህ አስበው። በምግብ ካየኸው ለምሳሌ ላይክ ይሄ ሼፎች አቀራረብ ላይ የሚጨነቋት የለችም፣ እሱ ማስተሪንግ በለው። በቃ አሁን ለምሳሌ ማስተሪንግ ላይ የሚወሰኑት ነገሮች ምንድናቸው ካልከኝ የትራኩ ኦቨርኦል ላውድነስ። በቃ አሁን ሚክሲንግ ላይ እያንዳንዱ ሰፓሬትድ ነው ቮካልህ ምንህ። ማስተሪንግ ላይ እሱ ሁሉ ሚክስ ተደርጎ ነው የመጣው። አንድ ፋይል ናት። እሷ ላይ ማድረግ የምችላቸው ነገሮች ውስን ናቸው። እንደ ሚክሲንግ በቃ ነጣጥለህ የፈለግከውን ነገር ማድረግ አችልም። ግን ማስተሪንግ ላይ በቃ ኤክስትራ ሲዘኒንጉን ትሰጠዋለህ። ኦቨርኦል ሳውንዱ ብራይት ይሁን ወይስ ዳርክ ይሁን፣ ላውድነሱ ላይክ አሁን እንደ ሶንጉ ዣንራ ይለያያል። አሁን ኢዲኤም ወይም ዳንስ ሚውዚክ ሲሆን ቤዚክሊ በጣም ሂት ማድረግ አለበት። ሶ ላይክ የራሱ መለኪያ ያለው ኤልዩኤፍኤስ የሚባል ቱማች ቴክኒካል ነው ግን በሱ መሰረት በየጃንራው የሚፈልገውን ሳድ ሚውዚክ እና ትንሽ አኮስቲክ ነገር ከሆነ ደግሞ በፊሊንጉ መሰረት ላውድነሱን ትወስናለህ። ኦቨርኦል ከለር ኦፍ ሚውዚክ ይወሰናል። በቃ ብራይት ይሁን ወይስ የሚለው ማለት ነው። ከዛ እንትኑ ስቴሪዮ ዊድዙ ስፋቱ የሶንጉ ኦቨርኦል ነው ስቲል ግን ማለት ነው። እነሱ ነገሮችን የምትወስንበት ትራኩን በቃ የምትፈልገውን ፋይናል አውትፑት ላይ የሚወጣው የሚሰራው ማስተሪንግ ነው መጨረሻው ማለት ነው። ፋይናል ከዲስትሪቢዩሽን በፊት እሱ ነው ያለው። እነሱን ነገሮች ነው የምታደርገው። ብዙ ጊዜ እንትን እንሰማለን ማስተሪን ተቀብዬ መጣው ምናምን ሲዲ ድሮ በቃ ማስተሪን የሚሉት እና አይ ቲንክ ከዛ ጋር ይገናኛል ማለት ነው። የማስተር ሰርጎ ያለቀው በቃ ያለቀ ላውድ ኢነፍ የሆነ ሚክስ ሲደረግ እንደውም ለማስተር ቦታ ለመተው ሚክሱ ላውድነሱ ዝቅ ያለ ነው። ያ ማስተሪንግ የሚሰራው ማስተሪንግ ኢንጂነር በቃ ታይት አድርጌዋለሁ፣ ዘፈኑን የሚፈልገውን ኢሞሽን ሰጥቼዋለሁ፣ በደንብ ግሉድ ሆኗል ኤቭሪቲንግ፣ ድራሙም ቮካሉም ምናምን ግሉድ ሆኗል፣ አንድ አይነት ስፔስ ላይ ይመስላል ብሎ ሲሰጥህ በቃ ያ ማስተርህ ነው ማለት ነው። የትኛውም ሳውንድ ሲስተም ላይ ብትከፍተው ስፒከሩ መጥፎ ካልሆነ በስተቀር ጥሩ አይነት ትራንስሌሽን ይኖረዋል፣ ጥሩ አይነት እንትን ይኖረዋል ማለት ነው። እና ያ እንዲሆን የሚያደርግ ስቴፕ ነው ማስተሪንግ። ማስተሪንግ ላይ ጎበዝ ናቸው የሚባሉ ሰዎች አሉ እና እንደ ብቻው እንደ ማስተሪንግ ነው የምሰራው ማለት ይቻላል? አንድ ሰው ስራዬ ማስተሪንግ ነው ሊል ይችላል? ማለት ማስተሪንግ ላይ ሚክሲንግ ላይ የምትጠቀማቸውን ቱሎች ስለሆነ የምትጠቀመው ሳውንድ ኢንጂነር ነኝ ቢል
ሚክሲንግ እና ማስተሪንግ ነው የሚሰራው ያ ሰው ማለት ነው። ማስተሪንግ ብቻ ሬር ነው፣ ምክንያቱም ያው ሚክሲንግ ላይ እነዛን ቱሎች ነው የምትጠቀመው። ስለዚህ ሳውንድ ኢንጂነር ኦር ኦዲዮ ኢንጂነር ነኝ ካለ ሚክሲንግ እና ማስተሪንግ ይሰራል ማለት ነው። አሬንጅመንት ላይሰራ ይችላል። አሬንጅመንት ሌላ ነው። አንዳንድ ቦታ ደግሞ አሬንጅመንት የሚል እናያለን እና ሴም ነገር አይደለም። ቶታሊ ክሬዲቱ አሬንጅመንት የሚለው በቃ አሁን ፒያኖ የቱ ጋር ይጀምር፣ ጊታሮ የቱ ጋር ይምጣ፣ በቃ እነዛን ኮምፖዚሽን ጀምሮ አሬንጅመንት በቃ ከሚክስ በፊት ያለ ስቴጅ ነው አሬንጅመንት እና እነሱን ነገሮች ዲሳይድ የሚያደርገው ሰው ነው አሬንጀር የሚባለው። በቃ አሬንጅ የሚያደርገው ሰው የቱ ጋር የቱ ቮካሎ የቱ ጋር ይምጣ ምናምን ስትራክቸር አስይዞ አሬንጅመንት የሚባለው እሷ ፕሮሰስ ናት። ከዛ ሚክሲንግ ይመጣል፣ ከዛ ማስተሪንግ። መጀመሪያ ከአሬንጅመንት በፊት ደግሞ ኮምፖዚሽን አለ። ኮምፖዝ ማድረግ መፍጠር ነገር ሙዚቃው መጀመሪያ አይዲያውን ማምጣት እንደማለት ነው። በጣም ኢንተረስቲንግ ፕሮሰስ አለው ማለት ነው። ሙዚቃም ዝም ብሎ አይሰራም። ሪል ወርልድ አሁን ከዛ ደግሞ ትክክለኛ ሙዚቃዎች ይሄ ፕሮጀክቶችን መቼ ነው እንዴት ነው የመጀመሪያ ፕሮጀክትስ ማን ነበረ? ላይክ ከቢቦቴ ሜጋ ፓሮዲ ሙዚቃዎች አሉ። ከዛ በኋላ ምን አይነት ፕሮጀክቶችን ነበር የሰራው? የመጀመሪያ ምለው ፕሮጀክት የራሴ ነው። የራሴ ፕሮጀክት ነው እና ግጥሙን ጽፌ ዜማውን ሰርቼ አቦል የሚባል ጓደኛ ነበረኝ። ትክክለኛ ስሙ አቤል ነው እና የአርቲስት ኔሙ ነበር አቦል። አሁን ላይ ምን ያህል አክቲቭ እንደሆነ አላቅም አክቹዋሊ፣ ግን የዛኔ በጣም አሪፍ ድምፅ ነበረው። አንድ ግቢ ነበርን፣ አንድ ዩኒቨርሲቲ። ከዛ ስቱዲዮ ሄደን ቀዳ ነው። ከዛ በኋላ እዛው ሴንት ኢንተርቴንመንት ይባላል ሴንት ያልኩ ሰውዬ እሱ ላይክ ቪዲዮን እንስራው በሚለው ተስማማና አንድ ላይ ሄደን ሰራ ነው ከሱ ጋር ማለት ነው። ቪዲዮ ተሰራ። ሆፕ ኢንተርቴንመንት ላይ ነው እንደውም የመጀመሪያ ስራዬ፣ እሱ ላይ ተለቀቀ። ከዛ በኋላ ጥሩ ቪዲዮ ነበረች። ትንሽ ወደ ኤሌክትሮኒክ የምትጠጋ አይነት ሳውንድ ያላት ስራ ነበረች። በቃ የመጀመሪያ በደንብ ዌል ኦርጋናይዝድ አክቹዋል ሚውዚክ ትራክ የምለው እሱን ነው። ከሪሚክሶቼ ምናምን በኋላ ኦሪጂናል ትራክ የምለው ማለት ነው። ከዛ በኋላ በጣም በቃ ቲቪ ላይም የተወሰነ ታየ። ኢቤስ ላይ እንደዚህ እየታየ ነበር ትዝ ይለኛል። እና እንደውም በቃ ናሁ ቲቪ ላይ ኢንተርቪው ተጠራን ምናምንና አልጠበቅንም ይሄን ሁሉ በመጀመሪያ ስራ ማለት ነው። እና ደስ ይላል በጣም ፊሊንጉ፣ የራስህን ዘፈን ቲቪ ላይ ስትሰማ ክሊፑ ሲታይ ምናምን ነገር እና በጣም ደስ ይላል ፊሊንጉ። ኢንተረስቲንግ ነው በጣም። በአንድ የመጀመሪያ ስራ ላይክ ኢንተርቪው ኦር ደግሞ አንድ ታክሲ ውስጥ ኦር የሆኑ ታየር የራስ ሙዚቃ ስትሰማው ምናምን ደስ የሚል ፊሊንግ ያለው ይመስለኛል። ዲፍረንት ፊሊንግ አለው። ምን አይነት ሙዚቃዎች ነበረ ልክ ስትጀምር የምትሰራው? ላይ ትንሽ ኤሌክትሮኒክ ቤዝድ ናቸው። ፊውቸር ቤዝ የሚባል ጃንር አለ። ወደሱ ሪሚክሶቼም ወደሱ ይሄዳሉ፣ ኦሪጂናል ሙዚቃዎቼም ወደሱ ይሄዱ ነበረ በብዛት ማለት ነው። እና እንደዛ አይነት ነው። ትራዲሽናል እንትን ነክ ነገር የላቸውም ማለት ነው። የዛኔ ነበሩት። የዛኔ ፉሊ የቶፒኩ አንደርስታንዲንግም ስላልነበረኝ ጀስት በግጥሙ እንዳልኩ አሁን ቼ በለው የህዝብ ዜማ ነው። አሲና ገናይ እንደዚህ በግጥሙ በዜማው በሜሎዲዎቹ ኢንስትሩመንት ላይ በምትጫወተው ሜሎዲዎች ምናምን ነበር ያንን ፊውዥን ለመፍጠር መሞክረው ማለት ነው። ከዛ በኋላ ዴቨሎፕ እያደረግኩ ስመጣ ነው እነዚህን ሞደርን ፕሮዳክሽን ላይ ትራዲሽናል ኤሌመንቶች መቀላቀል ቶታሊ ኒው ካልቸር ሊፈጥር እንደሚችል ስረዳው ነው በደንብ ወደ እሱ ፎከስ ያደረግኩት። ማን ነበር ኢንስፓየር ላይክ ከዛ ልክ ስትጀምር የሆኑ ሰዎችን ታያይ ነበር ብዬ አስባለሁ። ላይክ ይህን ትራንስ አሪፍ ነበረ ምናምን የምትለው ነው። who inspires you like በዛን ጊዜ? ኦኬ ሶ ላይክ እንዳልኩ የኤልያስ መልካ ስራዎች አሉ። ከዛ ላይክ ሳውንድ ዋይዝ ጀነራሊ ኢንስፓይሬሽን ካልከኝ አበጋዝ አለ። ከዛ ግን ከውጪ አቪቺ በጣም የሚመቸኝ ስራዎች ያሉት ሰው ነበረ እና
ሜሎዲስ እሱም ሚውዚክ ላይ ያሉት በጣም ዩኒክ ናቸው። ኤቭሪ ሚውዚክ ዩኒክ ሜሎዲ ያለው እና በጣም በቃ ላይ ከሶልህ ጋር የሚነካካ የሚመስል ያክል ማለት ነው። እና እነሱ ነገሮች በጣም ወዳቸው ነበረ እና አይ ቲንክ እነሱ ነገሮች ሼፕ ያደረጉኝ ይመስለኛል። ግን አሁን እንዳልከው ደግሞ ወደዚህ ነገሮች እንድትገባ ካልከኝ ነበሩ ኤሌክትሮኒክ ሳውንድን በጊዜው በጣም እንትን ከሆነ ምንድነው ሞደርን ከሆነ ነገር ጋር ፊውዝ በማድረግ የሚሰሩ ዲጂዎች ነበሩ። ሮፍናንም የዛኔ ነበረ እነ ጆርዳን እና ቤግዝ አሁን አልበም ለቀው ነበር የሆነ ጊዜ። በጣም ጎበዝ ነበሩ። ጎበዝ ናቸው። ስቲል የየራሳቸውን ስራም እየሰሩ ነው። አንድ ላይ ኮላቦሬት አድርገውም እየሰሩ ነው። በጣም የሚገራርም ስራዎች ነው የዛኔ የሚያሰሙን የነበረው። ሮፍናንም አይ ቲንክ ድሮ ሳቀው ሞር ኦፍ ኤሌክትሮ ኢዲኤም እንትኖች በጣም ሪል ኢዲኤሞች ነበሩና እንደውም ምንም ጊዜ ባልነበረበት ጊዜ ሚክሶቹ ራሱ የነ መሐሙድ ምናምን ዘፈን በኢዲኤም ብዙ ኢትዮጵያ ውስጥ ኢዲኤም ሳይታወቅ በፊት በጣም እንትን ነበረ። በጣም አሪፍ ኢንስፓይሬሽን የነበረ ማለት ነው። እነዚህ ይሄ ፊውዥኑ ፓርት ላይ ሲመጣ እነዛ ነገሮች ኢንስፓየር አድርገውኛል ብዬ አስባለሁ። ጀነራሊ እንደ ኢንስፓይሬሽን ሜንሽን ማደርገው አሁን ያልኩን ሰዎች ቢሆንም ከዛ ግን ይሄ ካልቸራል ነገር እንዴት ትራንስሌት ያደርጋል የሚለውን ያሳዩኝ ሰዎች ላይ ሜንሽን ማድረግ ይችላለሁ። አሪፍ እና በጋዝ እነ ኤልያስ መልካ ሞር ኦፍ ሙዚክ እንትኑ ላይ ኢንስፓየር አድርገዋል። ከዛ ደግሞ የኤሌክትሮኒክ ፊውዥኑ ደግሞ እነ ሮፍናን አይ ቲንክ ጥሩ ኢንስፓየር አድርጉ ይመስለኛል። እና ከነዚህ አሁን ካልካቸው ፕሮጀክቶች በኋላ ምንድን ነበር የነበሩት ፕሮጀክቶች? ላይክ ራሳችሁን ቲቪ ላይ ኢንተርቪው ላይ ያገኛችሁ ከዛ በኋላ ምን አይነት እድሎች መጡ? ያነዛ ከዛ በኋላ ስቲል እንዳልኩ እዛው ስቱዲዮ ሴንት ኢንተርቴይንመንት መስራት ነበር የቀጠልኩት። ከዛ በኋላ የተወሰነ አመት ኤክስፐሪመንት እያደረግኩኝ ነበረ። የወጡ ስራዎች ነበሩ የተወሰኑ፣ ግን ሞር ኤክስፐሪመንት እያደረግኩ አሁን ያልኩ ነገሮች ላይ አዲስ ፊውዥን መፍጠር ላይ አዲስ ካልቸር እንደሆነም እየተረዳሁት ስመጣ እነሱ ላይ ነበረ ፎከስ ያደረግኩት ማለት ነው። ከዛ በቃ ካምፓስ ይሮቼ ላይ ማለት ነው። ይሄ ማለት ከሰከንድ ይር እስከ ፎርዝ ይር በሚለው ያዘው እና በዛ መሀል ባሉት ታይሞች በቃ በደንብ ኤክስፐሪመንት እያደረግኩኝ ክላስም ስላለ ግን ከተለያዩ አርቲስቶች ጋር ኮላብሬት እያደረግኩኝ ባገኘሁት አጋጣሚ እንደዛ ነበረ የቀጠለው። ትምህርት ቤት እያለህ ነበር ያኛው ሙዚቃ የወጣው? ዩኒቨርሲቲ ውስጥ ሆነ ቲቪ ላይ ምናምን ስትታይ ትምህርት ቤት እንዴት ነበረ? የትምህርት ቤት ግሩፕ ነበረን እና በቃ እዛው ጋር ካፕቸር ይደረግና ይላካል እንዲህ አለ እንደዛ እና አንዳንድ ሙድ የሚይዙ ልጆችም በቃ እንደዚህ ይላል ብቻ ፋን ነበረ እና ደስ ይል ነበረ ሪያክሽኑ። ዘፈኑ የዘፈነው ልጅም እዛው ተማሪ ነው? እኛው ክላስ ነው። እሱ ላይ ደግሞ በደምብ ድምፃዊ ደግሞ እሱ ከሆነ እሱ ላይ በቃ ሬዲዮ ኢንተርቪውም ነበረን። እንደው በቃ ሁለቱም ሼር አድርጌው ነበረ እንትን ቴሌግራም እንትኔ ላይ ምንድነው ቻናል ነበረችኝና እሷ ላይ ሼር አድርጌያት በቃ በጣም አሪፍ ፊድባክ ነበረው። የክላስ ልጆችም በቃ የሆነ አይነት ደስ ይል ነበር ብቻ እንትናቸው ሪያክሽናቸው እንደዛ ነበር። አይ በጣም ደስ ይላል። ከአርቲስቶች ጋር አይ ቲንክ ከብዙ አርቲስቶች ጋር ሰርተሃል እና ላይክ ቢግ አርቲስት ብለህ የምታስበው በጣም ትልቅ ፕሮጀክት ነበር ብለህ የምታስበው የማን ፕሮጀክት ነው? ስቲል አሁን እየሰራኋቸው ያሉ ፕሮጀክቶች አሉ። እንደዚህ ብዬ ላይክ ዲስክሎዝ ማድረግ ማልችላቸው ማለት ነው። ግን ጥያቄህን በራሴ ወይ ልመልሰውና አሁን አብሬያቸው እየሰራው ካለኋቸውም አርቲስቶች ኦር ከድሮም
ብጠየቅ ከማጋ መስራት ፈልጋለህ ብባል ቤቲጂ ነበረ ምለው። በጣም የድምጿ ከለር ይመቸኝ ነበረ እና እንደ ድል ሆኖ አንድ ላይ እየሰራን ያለ ነው እና እሱን ማለት ይችላል። በጣም ትልቅ ነገር ይሆናል ብዬ እጠብቃለሁ። እኔም እጠብቃለሁ። አይ ቲንክ ቤቲጂም ከብዙ ጊዜ በኋላ ነው የምትመጣው እና አይ ቲንክ ስንት ዓመት ሆነ ከለቀቀች? አይ ቲንክ ትንሽ ቆይቷል እና አይ ቲንክ የሙዚክ ኢንዱስትሪም ተቀይረዋል። ሰዎችም ኒድ የሚፈልጉትም ሞደርን ሚውዚክ ኤክስፔክት ያደርጋሉ እና ቤቲጂም ያላት ከለር አይ ቲንክ ወደዛ ሄዳል እና አሪፍ ነገር ይኖራል ብዬ አስባለሁ። ይመስለኛል። አሪፍ ነገሮች የያዝናቸው ኦሪጂናል ፕሮጀክቶችም አሉ። ከዛ ደግሞ ከዛ ውጪ አሪፍ የሚባሉ ሌላ የሙቪ ፕሮጀክት አለ። እሱ ላይም አንድ ላይ እየሰራን ያለ ነው እና ሁለቱም ላይ ያሉት እስቲ አሪፍ ይሆናሉ ብዬ አስባለሁ ከእግዚአብሔር ጋር። ከብዙ አርቲስቶች ጋር እንደዛ ስትሰራ አይ ቲንክ ኮላብሬት ስታደርጉ ኪው ወሳኙ ነገር ይሄ ደግሞ ማኔጅመንት እንትን ይፈልጋል ብዬ አስባለሁ እና ነገሮች እየበዙ ሲመጡ ያው ከሃይስኩል ከዩኒቨርሲቲ ስትሰሩት እንደነበሩ አትሰሩም እና አይ ቲንክ ከዩኒቨርሲቲ ከወጣችሁ በኋላ ደግሞ ይሄ ፕሮፌሽናል የሆነ የሙዚክ ፕሮዳክሽን ኦር ደግሞ የማኔጅመንት እንትን ያስፈልግ ነበር እና እንዴት ወደዛ ትራንዚት ታደረጋችሁ? አይ ቲንክ አሁን እንደዛ አለ ብዬ አስባለሁ ማኔጅመንት። ላይክ ከግቢ ካልኩ በኋላ ፎርዚር ላይ ከመጀመሪያ ሆም ስቱዲዮ ነበረን። ከፎርዚር በኋላ ባለው ታይም ሆም ስቱዲዮ ነበረን። ማኔጅመንት እንዲህ ስትራክቸርድ የሆነ ነገር አልነበረንም። ጀስት ላይክ የሆኑ ጋይስ አዲስ ነገር ለመፍጠር ተሰባስበው እየሞከሩ ያሉ ነበርም ማለት ነው እና በዛ መሀል ከእብነ ሐኪም ጋር ተገናኘን። ከዛ ከሱ ጋር የመጀመሪያውን ኢፒ ብራና የሚለውን ጀመርን ማለት ነው። ከዛ ኮቪድ ብሬክ ነበረን። በዛ ታይም እዛው አክቹዋሊ አዳማ እያለሁ ነው እንትን ማለት የጀመርነው ኮሚኒኬት ማድረግ የጀመርነው። እዛው ሆኜ ሎክዳውን ስለነበር በቴሌግራም እየተላላክን የሆነ ያክል አደረስነው ፕሮጀክቱን እና ስመለስ እዛ ሆም ስቱዲዮችንን ሴታፕ አድርገን ያሻር ይባላል አዲስ አርቲስት ነው እና እሱ ቤት ውስጥ ነው ሆም ስቱዲዮችን ሴታፕ ያደረግነው። ከዛ የእሱም ፕሮጀክቶች ላይ የእብነ ሐኪምም ከዛ ደግሞ ሮባ ጁኒየር ሶስቱም ፕሮጀክቶች አንድ ላይ ሃንድል ማድረግ ጀመርኩኝ ማለት ነው መስራት። እዛ መጀመሪያ እንትን ነበር የተለቀቀው እንደውም የያሻር ተረሳሳን የሚል ሙዚቃ እሱ ነበር የተለቀቀው። ከዛ በኋላ በጣም ታለንትድ ነው። አሁንም አዲስ ስራዎች አሉን በቅርብ የሚወጡ። ከዛ በኋላ የእብነ ሐኪም ስራ በደንብ ፕሮግረስ ማድረግ ጀመረ። ከዛ በኋላ ብራና የሆነ ሼፕ ሲይዝ ባይ ዘ ታይም የሮባ ጁኒየር ደግሞ ኦልሬዲ ማርኬት ላይ ወጣ ማለት ነው በሰዋሰው መልቲሚዲያ በኩል። ከዛ በኋላ የእብነ ሐኪምን ባና ሬከርድስ እንትን ፉል እንትን ባና ሬከርድስ እብነ ሐኪምን ሳይን አደረገው ማለት ነው። ሶ ላይክ በዛ አጀስትመንት እኔም ከባና ሬከርድስ ጋር የማኔጅመንት ዲል መጣልኝና ከዛ ባና ሬከርድስ አሁን ስቲል ባና ሬከርድስ ማኔጅመንት ሰርቪስ የሚሰጠኝ እሱ ነው ማለት ነው። ስለዚህ በዛ ዌይ ነው ወደ ስትራክቸርድ ወደ ሆነው ማኔጅመንት ወዳለው ሰርቪስ የገባሁት ማለት ነው። ስለዚህ አሁን ላይ የተለያዩ ስራዎችን ስሰራ በማኔጅመንት በኩል ባና ሬከርድስ አለ። አይ ቲንክ ብዙ አርቲስቶች ፌልም የሚያደርጉት አት ሴም ታይም ደግሞ ወደ ተሻለ ነገር የሚደርሱት በዚህ ጉዳይ ይመስለኛል እና የማኔጅመንትን እንትን አንደርስታንድ አለማድረግ። አንዳንድ ጊዜ ማኔጅመንቱ ብሬክ ሊያደርገው ይችላል ያለውን እንትን ሰው ክሬቲቪቲውን እንዳይኖር ይሆንና ሞር ኦፍ ቢሮክራሲ ይበዛና እንትን ይላል። አንዳንድ ጊዜ ደግሞ ክሬቲቭ የሆኑ ሰዎች ቢኮዝ ፕሮፐርሊ ማኔጅ ባለመደረጋቸው ያው ታለንታቸው እንትን ሳይል ይቀራልና ይህን እንዴት ታየዋለህ? ምን ያህል አስፈላጊ ነው ብለህ ታስባለህ? የማኔጅመንት በጣም አስፈላጊ ነው ብዬ አስባለሁ። እንደ አርቲስት የቢዝነስ ሳይድን አትረዳም። ላይ ክሬቲቪቲ ላይ ስለምታተኩር ቢዝነስ ሳይድ ላይ ትንሽ እንራራቃለን እና አንደኛ እሷ ፖይንት አለች። ሁለተኛ ደግሞ ስፔሲፊክሊ አዘ ሚውዚክ ፕሮዲውሰር ስትመጣ ደግሞ
ብዙ ኃላፊነት ነው ያሉብህ ላይክ እንዴት ኮምፖዚሽን ስቴጅ ላይ እንዴት ማድረግ እንደምትችል አሬንጅመንት ማወቅ አለብህ ሚክሲንግ እስከ ማስተሪንግ ድረስ ምክንያቱም ማስተሪንግ ሌላ ቦታ እንኳን ቢሰራ አንተ ጋር ተመልሶ ይመጣል እሱን ቼክ ማድረግ መቻል አለብህ ከዛ ደግሞ ጊታር ፒያኖ ማወቅ አለብህ ቤዝ የተለያዩ ኢንስትሩመንቶችን አትሊስት ፐርፌክት ተጫዋች እንኳን ባትሆን አይዲያው ሊኖርህ ይገባል ምክንያቱም እነዛን ሰዎች ሊድ ለማድረግ ጊታሪስት መጥቶ አክቹዋሊ ፕሮጀክቱን ሚውዚክ ፕሮዲውሰር ተብለህ አንተ ከሆንክ ማኔጅ የምታደርገው ጊታሪስቱ እንዴት ቢገባልህ አንተ ወይም አርቲስቱ አንተ ጋር የሚሰራው አርቲስት እንዴት ቢገባለት ሞርፊት ያደርጋል የሚለውን የምታውቀው አንተ ነህ የጊታርን አጫወት ስታቅ ነው ጊታሪስቱን ሊድ የምታደርገው በዚህ ወይ ግባልኝ ሴም ጎዝ ፎር አርክቴክት ላይክ ሲቪል ኢንጂነሪንግ የሚሰራውን ስትራክቸራል ፕላን ኤቭሪቲንግ ማወቅ አለበት ዋተር ሳኒታሪ ምንድነው ፓይፕላይን እንዴት ይወጣል የሚለውን ኤቭሪ ዲቴይል ማወቅ አለበት ላይክ ኢንታየር ፕሮጀክት ማኔጅ የምታደረግ ሰው ነህ ሚውዚክ ፕሮዲውሰርም ሆንክ አርክቴክት ማለት ነው እዚህ ጋር ነው ሊንክ የሚያደርገው እና ሴንስ ሊሰጥህ ይገባል ኤቭሪቲንግ ማለት ነው ላይክ እንዴት ፒያኒስት ተጫውቶ የምትፈልገውን ነገር ያመጣልሃል አንድ ፒያኒስት ቀጥረህ መጥቶ ቢጫወት በራሱ ወይ ሊጫወት ይችላል የሆነ ነገር ለፕሮጀክቱ የሚያስፈልገውን ነገር ግን አንተ ነህ ማወቅ ያለብህ ይሄ ሁሉ ኃላፊነት አለብህ እንደ ሚውዚክ ፕሮዲውሰር ማለት ነው ስለዚህ ከዛ ውጪ ደግሞ ቢዝነስ ሳይዱንም ሃንድል ማድረግ ከባድ ነው እንዳልኩ ሀዘን አርቲስት እንራራቃለን ከዛ ደግሞ ኃላፊነትህም ስለሚበዛ ከባድ ያደርግብሃል ስለዚህ ማኔጅመንት ክሩሻል ነው በጣም ዲሎችን የሚያመጣልህ ሰው ስራዎችን የሚያመጣልህ ሰው በቃ ይሄን ሁሉ ነገር አንተ ክሬቲቪቲው ላይ እንድታተኩር ሌላውን ነገር ሃንድል የሚያደርግልህ ሰው ያስፈልጋል ስለ ጊታሩ እያሰብ ስለ ኮንትራት ዲል ምናምን አታስብና አይ ቲንክ ይሄ ሁለቱ ማኔጀሪያል ሮል እና ክሬቲቭ እንትኑ መለያየቱ በጣም አሪፍ ይመስለኛል በጣም እንዳልኩ በቃ በጣም በርደኑ ብዙ ነው ላይክ ሌላ ሰው ላይ ብሌም ማድረግ አችልም እንደ ሚውዚክ ፕሮዲውሰር የሆነች ትራኩ ላይ ሬዞኔት ማታረግ ነገር ካለች አንተ ነህ ሪስፖንሲብል ላይክ እሱን ሁሉ እያሰብክ ዲልም ደግሞ ማሰብ ስለሚከብድ ቢዝነስ ሳይዱን ሃንድል የሚያደርግ ነገር ላይክ ለአንተ ሞር ስትሮንግ ሆነህ እንድትቀጥል ይረዳሃል በጣም ኢንተረስቲንግ ነው እንዳልከው ዲስትሪቢዩሽን ላይ አለ እንደዚህ ኢቨን የድሮ ሲስተም ካወቀው የሆኑ ሰዎች የአንተን ሶንግ ገምግመው በቂ ነህ ወይ ድምፃዊ ለመሆን የሚለውን ቼክ አድርገው ምናምን እሺ ካሉ ብቻ አልፈህ ወደ ዲስትሪቢዩሽን የሚገባበት ጊዜ ሁላ ነበር አሁን ታይም ተቀይሮ በቃ ፍሪ ማርኬት ሆኗል የራስህን ዘፈን ራስህ ዲስትሪቢዩት ማድረግ ትችላለህ አይነት ሲቹዌሽን ላይ ተደርሷል አሁን እንደነ ሆፕ ሚውዚክ የተለያዩ ቻናሎች ነበረ ከዚህ በፊት ደግሞ ትሬንዱ እና አይ ቲንክ ፍሪ ማርኬት የሚለው ይሄ የራስህን ሶንግ ራስህ ዲስትሪቢዩት ማድረግ ትችላለህ የሚለው ለሁሉም ሰው እንደ ኢንዱስትሪ እንድናድግ አሪፍ ይመስለኛል ምክንያቱም በቃ ሙዚቃ ሰልፍ ኤክስፕሬሽን ነው at the end of the day አንድ አርቲስት ምን ይሰማኛል የሚለውን በራሱ ዓለም በራሱ እይታ በራሱ ሶኒክ ወርልድ የሚያሳይበት ፕላትፎርም እስከሆነ ድረስ ለሆነ ዲስትሪቢዩሽን ቻናል እየሰጠ ከሚሆን በቃ የራሱን የሚመስል አይነት ቲም ሰጥቶት የራሱ ዩቲዩብ ላይም ሊሆን ይችላል የተለያዩ ዲስትሪቢዩሽን ሜተዶች አሉ እነሱን ቢያደርግ እኔ I prefer that እና እንዳልከው እነ ዲስትሮኪድ እነ ሲዲ ቤቢ የሚባሉ አሉ የሆነ ሰብስክሪፕሽን ፊ ያላቸው እሱን ታደርጋለህ በየዩቲዩብ ስፖቲፋይ እያንዳንዱ ግሎባል ሪሊዚንግ ፕላትፎርም ብቻ ይሄ ስትሪሚንግ ፕላትፎርሞች ላይ ያዳርሱልሃል ማለት ነው ኢዚየር ዌይ ነው ራስህ ገቢ ወጪህንም እንደ አርቲስት ኮንትሮል ማድረግ ትችላለህ ላይክ የለፋህበትን ነገር ፉሊ የራስህ ማድረግ ኢንዱስትሪውም ደግሞ ወደዛ ነው እየሄደ ያለው ብዬ አስባለሁ የውጭውም ሆነ ሎካል ያው ሌላኛው ነገር ደግሞ ዲስትሪቢዩሽን አለ ከዛ በኋላ ደግሞ
ማርኬት ደግሞ አለ። ምን አይነት ማርኬቶች ናቸው? ላይክ ሙዚቀኞች ላይክ ስራህን አይተው ነው የሚመጡት? ላይክ አይ ቲንክ የሆነ ስኪል ፓሽን ነው። ከፓሽን በኋላ ገንዘብ ማምጣት ይኖርበታል። ያለበዚያ የሆነ ታይም ላይ ዲስከሬጅ ትሆንና ልትወስ ስለሚችል ማለት ነው። ማርኬቶች የሚመጡት እንዴት ነው አፕሮች የሚያደርጓቸው? ወይስ እናንተ ናቸው አፕሮች የምታደርጓቸው? ዩዥዋሊ አፕሮች ነው የምደረገው ፐርሰናሊ። ምክንያቱም ያው የሆነ ሰው ፕሮጀክት ሲይዝ ነው እንጂ አንተ አፕሮች ስላደረግከው የሆነ ነገር አይሰራም። ስለዚህ የሰራኸው ነገር ይሰማል። የሆነ አለ አይደለም ብዙ ፕሮጀክቶች ላይ ኢንቮልቭድ ሆኛለሁ ብዬ አስባለሁ እና እነሱ ነገሮች እያንዳንዳቸው ፋክተር አላቸው ለመጡት ስራዎች። የሆነ ነገር ሲለቀቅ የሆነ ሰው ጆሮ ሲገባ ማን ነው ብሎ ይጠይቃል። ኢንዱስትሪው እንደዚህ ነው እና በጣም ኮኔክትድ ስለሆነ በሰው ትጠቋቆማለህ። ብቻ በብዙ ወይ ስራዎች ሞር ማርኬቱ ላይ ስትለቅ ነው ወደ አንተ ሊመጣ የሚችለው ማለት ነው። እነዚህ ኮላቦሬት ስታደርግ ምን አይነት ነገሮችን ኤክስፔክት ታደርጋለህ ከአርቲስቶቹ? ላይክ ለኮላቦሬሽን ምንድን ነው ሉክ የምታደርገው? ኦኬ ሶ ኮላቦሬት ማደርገው አርቲስት ስመርጥ ማለት ነው መጀመሪያ የአርቲስቱ ቪዥን። አሁን ድሮ ቢሆን ብትጠይቀኝ ከተወሰነ ዓመት በፊት ብዙ ሪኳየርመንት አልነበረኝም። አርቲስቱ ቪዥኑ አሪፍ ከሆነ አዲስ ነገር ለመፍጠር ሬዲ የሆነ ሰው ከሆነ እና የሆነ ድምፁ ላይ ናቹራል ድምፁ ላይ የሆነ ወርልድ ከታየኝ ሶኒክ ወርልድ ልፈጥርለት ምችለው አለ አይደለ? የሆነ አይነት ብቻ የሆነ አርቲስትን ስትሰማ አንድ ሙዚቀኛ ልበልህና ስትሰማ የሆነ አይነት ወርልድ ኦር ኢሜጅ አይምሮ ውስጥ አለ። ሚካኤል በላይነህ ብልህ ለምሳሌ አይደለ? ፍቅር በቃ ፍቃሪ እንደዚህ ብቻ እያንዳንዳችን ውስጥ የሚፈጠረው ሊለያይ ይችላል። እኔ ጋ በቃ ክላሲ የሆነ የፍቅር ዘፈኖች ምናምን አይነት ነገር ይመጣል። እንደዛ አይነት ዩኒክ የሆነ በሳውንድም ሆነ በናቹራል ድምፁ እኔ በምፈጥርለት ሳውንድ ዩኒክ የሆነ ነገር መስራት እንችላለን ብዬ ማስበው ሲሆን ሰው ሲሆን እሱ ነው የኔ ሪኳየርመንት የነበረው። አሁን ግን ትንሽ አለ አይደለ አርቲስቶች ሞር አብረህ በሰራህ ቁጥር ታይሚንግ ላይ ምን ብዙ ፋክተሮች አሉና ዲተርሚንድ የሆነ ሰው ላይ መስራት የሚፈልገው የሚያውቅ ሰው ቢሆን በጣም የፕሮጀክቱንም ላይፍ ስፓን የሚወስደውን እጃችን ላይ ያሳጥረዋል። እሱም አንድ ሪኳየርመንት ሆኗል። በቃ ዲተርሚንድ የሆነ መስራት የሚፈልገውን የሚያውቅ ፕራክቲስ የሚያደርግ ምክንያቱም አውት ኦፍ ኖዌር አይመጣም ምንም ነገር። ስቱዲዮ ዝም ብሎ ስቱዲዮ ስለገባህና ድምፅ ስላለህ ብቻ እንትን አትልም። አሁን ጊዜው በጣም ስለቀለለ ግጥምህን ስልክህ ላይ ይዘህ ዜማውን ባታውቀውም የሆነ እየተቆራረጠ እየተቀዳ ይሆናል አይደለ? ኢንትሮ ለብቻው ከዛ ቨርሱ የሆነች ቃል ለብቻ ምናምን እንደዛ አይነት ሲስተም ስላለ ቀላል አድርጎታል ነገሩ which is good። ግን ደግሞ ስራውን ሰተኸው ከኋላ ያለውን ስራ ሰፖርቱን ሰተኸው ቀላሉን ነገር መጠቀም ይሻላል ብዬ አስባለሁ። አሁን ለምሳሌ ዜማውን ሳይዘው መጥቶ እዛው ጋር እንትን ነው የምትለው እያልኩኝ ከምንቀዳው ይልቅ ዜማውን በደንብ ይዞት ግን የሆነ የተሳሳታትን ፓርት ወይ ያላሳመራትን ፓርት ብቻ ለብቻው ብንቀዳው I prefer that maybe እንግዲህ ኦጂ ሲስተሙን ከፕሪፈር ማደርግ ሰው ሆኜ ኦር የድሮን ሲስተም እንትምል ሰው ሆኜም ከሆነ አላውቅም። ግን እሷኛ ሲስተም ሞር ኳሊቲ ያለው ነገር ታመጣለች ብዬ አስባለሁ። እና ያ መቅለሉን የኢንዱስትሪውን መቅለል አድቫንቴጅ አድርገህ ስትወስደው እንደዛ ነው መሆን ያለበት። ዜማውን አጥንቶ የሚመጣ ከዛ የሚፈልገውን ምን አይነት ዘፈን ነው ስንት ዘፈን ነው የምፈልገው መስራት የሚለውን ነገር የሚያውቅ ሰው ቢሆን እነሱ ናቸው እንትኖች ኮላቦሬት አደርግ። ከሰራቸው ፕሮጀክቶች ውስጥ በጣም በቃ ክሬቲቭ በጣም እንትን ብሎኛል ብለህ የምታስበው የማንን ስራ ነው? አይ ቲንክ በፉል ፍሪደም ስለሰራሁት የእብነ ሐኪም ስራ ይመስለኛል። ኢፒዩ ሙሉ ኢፒዩ ብራና ኢፒ እንዴት ነበር የነበረው ጆኒ? በቃ እንዳልኩህ እኔ አዳማ ነበርኩ በጊዜው። ኮሚኒኬት እያደረግን ነው። ድንገት በእንትን ነው የተገናኘ ነው። ለአንድ ስራ ተገናኝተን
ነው። ከዛ እሱም የኔም ፕሮዳክሽን ሰማው፣ እኔም የእሱን ናቹራል ቮይሱን ሰማሁትና በጣም በቃ ተመቸኝ እና እንደዚህ አይነት ፕሮጀክት ነበረኝ አለኝ። ከዛ በኋላ እሺ ተባብለን የመጀመሪያዋን ስራ የኔታ የምትለዋን ስራ ላከልኝ። እሱ ነው ወይስ እሱ ቃል ብቻ ነው? ከዛ የኔታ የምትል ደግሞ አንዳለች ትንሽ ወደ ኤሌክትሮኒክ ሳውንድ የምትጠጋውና በደንብ ሀገረኛ የሆነች ስራ አለች እና እሷን ላከልኝ። የላከልኝ ቀን ቀጣይ ነው ይላኩለት እንደዛ ብቻ በጣም በፍጥነት ነበረ እንትን የምንለው ኮምፖዚሽኑን ፓርት ማለት ነው አይዲያዎቹን እና ፉል ፍሪደም ስለነበርና ቪዥንም በጣም ስለተግባባን በቃ ቅልል ብሎኝ ነው የምሰራው የነበረው። ማለት ጀስት ሚውዚኩ ላይ ነው እንጂ ፎከሴ እንዲህ ባደርግ እሱ እንትን እንደዚህ ፊል ያደርግ ይሆን ወይ ምናምን ይመቸው ይሆን ምናምን ነገር በቃ እሱ የራሱን ፓርት ሰርቶ ልኮልኛል። እኔ የራሴን ፓርት ሰርቼ ወደደው። በጣም ሪያክሽኑ የሚገርም ነው። እያንዳንዱን ሚውዚክ ስንሰራ በቃ ሰምቶ የሚልክልኝ ሪያክሽን በጣም ነው የሚገርመው ማለት ነው። እና ቪዥን ስትግባባ እንደዚህ ነው ላይክ በቃ ሚውዚኩ ላይ ብቻ ነው የምጨነቀው፣ ሌላው ነገር ላይ እንትን የለም ማለት ነው። እና እዛ እያንዳንዱን ፕሮጀክቶች ስንሰራ እንደዛ ላይክ ከአንድ ትራክ በስተቀር እዛው አዳማ ሆኜ በቴሌግራም ኮሚኒኬት እያደረግን ነው የሰራ ነው። ኮምፖዚሽን ድምፁን ቀርቶ እየላከ ማለት ነው። ቀርቶ እየላከ ስቱዲዮ ነበረ እዚህ የሚቀዳበት እሱ። አንዳንዴ እዚህ ጓደኛ አንድ ስቱዲዮ ነበረ። ከዛ አንዳንዴ ደግሞ ጀስት በጽድት ያለ ቮካል በስልኩ ይልክልኛል። ከዛ በኋላ እንደዛ እያደረገ አሜዚንግ። በጣም እኔ በጣም አሪፍ ነበረ። እንትኑም አይ ቲንክ ክሊፕም የሆነ ቪዥዋል እንትን ነበረውና ልብሱም ያምራል፣ የእንትኑም ሴቲንጉ ምናምን እንትኑ ያምራል እና በጣም አሪፍ ስራ ነበረ። ከዛ በኋላ በቃ ልክ የኮቪድ ሎክዳውን ነበረ እንደዛ እንድንሰራ ቆይቷል ማለት ነው። ከተሰራ ቆይቷል ግን በቅርብ ላይክ ቆይቶ ነው የተለቀቀው። እጃችን ላይ እኮ ይቆያል ስራ እና በቃ አሁን የኮቪድ ሎክዳውን ሲያልቅ እኔ ወደ አዲስ አበባ መጣሁኝና እዛ ያልኩ ሆም ስቱዲዮ ላይ መስራት ጀመረ። እጃችን ላይ ከነ ኮቪድ ታይሙ ተቆጥሮ 2 ዓመት ቆይቷል ሙሉ 6ቱ ትራኮች ማለት ነው። ከዛ በኋላ ግን በቃ ስቱዲዮ ላይ በደንብ ፈርመንት እያደረግነው ሞር ስትራክቸር እያስያዝናቸው በቃ በደንብ ዲፋይንድ ሶንግ እያደረግናቸው መጣን ማለት ነው። ከዛ ከ2 ዓመቱ በኋላ ሲያልቅ ቪዲዮ ፕሮዳክሽን ነበር የተጀመረው ከባና ሪከርድስ ጋር ከተስማሙ በኋላ ቪዲዮ ፕሮዳክሽን ተጀመረ። ከዛ በኋላ ቪዲዮ ፕሮዳክሽን ላይ ታይም ተወሰደ። ልክ እሱ ደግሞ እንዳለቀ የሶኒ ሚውዚክ አፍሪካ የእሱ ዲል መጣ። ከዛ እሱም ባክ ኤንድ ፎርዝ የተወሰነ ታይም ወሰደና ተስማሙ። ከዛ በኋላ ለሪሊዝ በቃ እነዚህ ፕሮሰሶች ደግሞ ከቪዲዮ ጀምሮ እስከ የባና ዲል፣ ከዛ ቪዲዮ፣ ከዛ የሶኒ ኢንተርቴንመንት ዲል ሌላ 1 ዓመት ወሰደ። 3 ዓመት ፕሮዳክሽን ታይም ነበረው ስራው ማለት ነው። ከዛ በኋላ አሪፍ ታይም ተብሎ የታሰበ ታይም ላይ ተለቀቀ። እንደ አንድ ኢትዮጵያ ውስጥ እንዳለ አርቲስት እና ሙዚቃ ላይ እንዳለው ሰው አይ ቲንክ ከሶኒ ጋር ዲል ማድረግ እና ኢቨን ፕሮሰሱን ማለፍ በጣም ቀላል ይሆናል ብዬ አላስብም። እና how was the process? the process በጣም ላይክ ማለት የዲሉ ፕሮሰስ ያው ባና ሪከርድስ ስለሆነ ሃንድል ያደረገው እሱኛው ላይ ኢንቮልቭድ አይደለሁም እኔ። ግን የዴሊቨር የማድረጉ ፕሮሰስ ላይክ አዛን ኢንዱስትሪ ብዙ ጋፕ እንዳለን ያስታውቃል በጣም። አይ ቲንክ የሮፍናን ራሱ ከዩኒቨርሳል ጋር እንትን ሲል በጣም ትልቅ እንትን ነበረ። ብዙ የለም ኢትዮጵያ ውስጥ ብዬ ነው። እዚህ ሎካሊ ቤዝ አድርጎ የውጭ ሌብል ላይ ሳይን የተደረገ አርቲስት በጣም ትንሽ ነው ሀገር ላይ። እና ላይክ ዴሊቨር የምናደርገውን ፋይሎች ሪኩዌስት ሲያደርጉ ምን ሲሉ ያለው ነገር እኛ ሀገር ኤምፒ3 ይዘህ ሄድክ ዌብ ፋይል ይዘህ ሄድክ ሁላ ማተር ላይ ያደርግ ይችላል። አንተ ስለ ሳውንድ ከተጨነቅ ዌብ ፋይልህን ፉል ኳሊቲ ዌብ ፋይልህን ይዘህ ለቪዲዮግራፈሩ ትሰጣለህ ክሊፕ ካለው።
ከዛ በኋላ ክሊፑ ላይ እሱን ሬንደር አድርጎ ሲያወጣው ድጋሜ ኮምፕሬሽንም ስለሚኖር የተሻለ ኳሊቲውን ይዞ ይወጣል። እነሱ ጋር ላይክ ዌቭ ፋይሏ እንኳን ያላት ዲስክሪፕሽን አለ፣ ስፔሲፊክ ዲስክሪፕሽን። ከዛ በኋላ ደግሞ ለቪዲዮ ላይ ራሱ ያላቸው ስታንዳርድ ብዛት ምንድነው በቃ በጣም ጋፕ እንዳለና እኛ ጋር ብዙ መስራት ያለብን ብዙ ስትራክቸር ማስያዝ ያለብን ኢንዱስትሪ ላይ ፕሮፌሽናል የሆነ እንትን እንደሚያስፈልግ በጣም የተማራችሁበት ይመስለኛል። በጣም ለሌላ መስራዎች ኢቨን ኢትዮጵያ ውስጥ እንደራሳችሁ እንደ ሪከርድ ሌብልም እንደ እንትንም ነገ ስትሰሩ የተሻለ እንትን ስትሉ መውሰድ ያለባቸው ፕሮሲጀሮች፣ ስታንዳርዶች የተማራችሁበት ይመስለኛል። በጣም እነዚህ በቃ እንደ ስትራክቸርም ሚውዚክ ኢንዱስትሪው ላይ የሚያስፈልጉ ነገሮችን አውቀንበታል። ከዛ ደግሞ ላክ የምናደርጋቸውንም ብዙ ነገሮች ስታንዳርድ ዋይዝም ሆነ ጭራሽ ደግሞ እንዴት ልበለ ብቻ እንደ ኢንፍራስትራክቸር ራሱ ላክ የምናደርገው አት ሳም ፖይንት ዶልቢ አትሞስ ሚክስ ተጠየቅን እና ላይክ ሪኩዌስቱ ራሱ የሱ በዶልቢ መሰራት አለበት ነው። ዶልቢ አትሞስ የሚባል ራሱን የቻለ ሚክሲንግ ሲስተም አለ። ሰራውንድ ሲስተም ሆኖ 7 ስፒከር 5-7 ሊሆን ይችላል። 5 ስፒከር ወይ 7 ስፒከር ሴትአፕ እና ሳውንዱ ላይክ ኤቭሪ አስፔክት አለው ነው። አንተ አራውንድ ዩ ባክ አለ፣ ፋር ሌፍት እና ፋር ራይት እና ፋር ሌፍት አለ፣ ፍሮንት እና ስቴሪዮ፣ ከዛ ደግሞ እላይም አለ። ሶ ሳውንዱ እንትንም አለው ሃይትም አለው። ላይክ በቃ ኤቭሪ አስፔክት ኦፍ ዘ ሩም ሳውንዱ መሄድ ይችላል ማለት ነው ፖይንቱ። እና እሱኛው አይነት ሚክስ ተባለ እና እንዴት እንደሚደረግ የት እንደሚደረግ ምንም ላይክ በእኛ በኩል አይዲያው የለም ማለት ነው። እና አዘን ኢንዱስትሪ ኢትዮጵያ ላይ እንኳን ዶልቢ አትሞስ ሴትአፕ ያለው ስቱዲዮ የለም። አፍሪካ ላይ ራሱ በጣም በቁጥር ከአንድ እጅ የማይበልጥ ቁጥር ስቱዲዮዎች ነው የሚኖሩት ዶልቢ አትሞስ ሴትአፕ ያላቸው ማለት ነው። እና ምን ያህል በስታንዳርድ ወደኋላ እንዳለን ያሳያል ይሄ። ምክንያቱም አሁን የድሮ ሲስተም ሞኖ ነው የሚባለው። ሞኖ ማለት በአንድ ስፒከር ነው። ክለቦች ላይ ምናምን የምትሰማው ወይ በቃ ከቲቪ የምትሰማው ድምፅ ምናምን በድሮ ጊዜ ሞኖ ነው። ከዛ ስቴሪዮ መጣ። ስቴሪዮ ማለት 2 ስፒከር ሆኖ የተለያየ ኢንፎርሜሽን ሊይዝ ይችላል ነው። ሞኖ አሁን በ2 ስፒከር ብታጫውተው ራሱ አንድ አይነት ኢንፎርሜሽን ስለሆነ ምንም አይነት ፊሊንግ አይፈጥርብም። ስቴሪዮ ግን የተለያየ ኢንፎርሜሽን የያዙ 2 ስፒከሮች ስለሆኑ ላይክ ሙቭመንትን ይሰጣል። ስቴሪዮ ኢሜጅ ስቴሪዮ ፊልድ አለ ከፊትህ ማለት ነው። ሶ ዶልቢ ላይ ሲሆን ደግሞ ቶታል ሙሉ ሩም ማለት ነው። እና እሱን ነገር በሙሉ ገና ነን እኛ። ዶልቢ ላይክ ሲኒማ ጋስት ሲኒማ እንዳለው አምሹር ስለሌላው መናገር አልችልም እርግጠኛ ስላልሆንኩኝ። ሲንኳኳ ምናምን በዚህ ሳይድ እንደሆነ ታውቃለህ ድምፁ ምናምን። እና እሱ ኤክስፒሪየንስ ገና እኛ ሀገር ክራፍት አልተደረገም ማለት ነው። ላይክ ውጭ ልከን ያሰራንበት ሁኔታ ነበር የነበረው ማለት ነው። እና ሪኩዌስቱ ራሱ ሲመጣ በጣም በቃ እንዴ የማላቃቸው የኦዲዮ ፎርማቶች ዌቭ እና ኤምፒ3 ከዛ ግፋ ቢል ኦጂጂ ይባላል። እነሱን ነው የምናውቀው። ላይክ በቃ በጣም ረጅም እና ማታውቀው አይነት ፎርማቶች ሁላ ታያለህ። እና ስታንዳርድ ዋይዝ አፕግሬድ ማድረግ እንዳለብን ቪዲዮ ላይም ቪዥዋላይዘር ብለህ ያየሃቸው የተለቀቁት ነገሮች እንትን ነበሩ። ምንድነው ፉል ቪዲዮ ሚውዚክ ክሊፕ ነበሩ። ከዛ በስታንዳርድ ምክንያት የተወሰኑት ተቆራርጠው ነው ቪዥዋላይዘር ተብለው የወጡት ማለት ነው። ሶ ላይክ ኢንዱስትሪ ስታንዳርድ እንደሚያስፈልገን፣ ኢንዱስትሪ ስትራክቸር እንደሚያስፈልገን ብዙ ነገሮች ተምረን ነው እንትን ያለበት። በጣም ለርኒንግ እንትኑ ጥሩ ነው ብዬ ስለማስብ ነው። ላይክ ከኛ የተሻለ እውቀትም እንትንም ኢንፍራስትራክቸርም ስላላቸው ብዙ ነገሮችን ያስተምሯቸዋል። ፕላስ አይ ቲንክ ሳውንድ ኢንጂነሪንግ እንደ አንድ ፊልድ በጣም ትልቅ ፊልድ ነው። በሆነ አጋጣሚ የሆነ ሰው አግኝቼ የሰማሁት እንትን ነው እና እዛ ሀገር ኤቭሪቲንግ በቃ ሳውንድ አሁን ኢቨን ኮንሰርቶች ሲዘጋጁ በቃ ኤኮ ሙዚቀኛው ሲጮት ከስፒከር ወጥቶ
እዛኛው ህንፃ ላይ ተጋጭቶ ሲመለስ ሰውየውን ሊረብሸው ይችላል ተብሎ የስፒከር አቀማመጥ ምናምን በጣም ካልኩሌትድ ውጭ ኮንሰርት ሲዘጋጅ እና አይ ቲንክ ሳውንድ ኢንጂነሪንግ ራሱ ብዙ ነገር መሰራት ያለበት ይመስለኛል። በጣም ብዙ ያልተሰራበት ኢንዱስትሪ ነው ለሳውንድ ኢንጂነሪንግም ቢሆን ብቻ ላይክ ኢንተርቴይንመንቱ ቪዲዮ እና ኦዲዮ በጣም ብዙ ሊሰራ የሚችልበት ነገር እንዳለ አምናለሁ። በቃ እንዳልከው አሁን በጣም ቺ ፖይንት ብዙ አዲስ ዘፋኝን ግራም ታጋባ ፖይንት ናት። በተለይ ኦፕን አውትዶር አይነት ሴታፕ ላይ ሲሆን ሪፍሌክሽኑ በጣም ያሳስታል እና ላይክ ልምድ የሌላቸው አርቲስቶች እንደዛ የመሆን ቻንስ አላቸው። የምትከፍተው ሙዚቃ እንዲህ ነው እንዲከፈቱት ና ልትል ትችላለህ። ቀድሞ የሚመለሰው የፍሪኩዌንሲ እንትን ምናምን ብቻ ዜር አር ፒፕል ይሄን አንተ እንዳትጨነቅ እነሱ ይህንን ሃንድል የሚያደርጉልህ ሰዎች ይኖራሉ። ሰርቲፋይድ የሆኑ ሊያውም ማለት ነው በዚህ በስፔሲፊክ ሳውንድ ኢንጂነሪንግ ላይ። አሁን ዶልቢ ያልኩህ ላይ ራሱ ሰርቲፊኬት አለው ከዶልቢ ከድርጅቱ ራሱ ማለት ነው እና ሰርቲፋይድ መሆን አለብህ ዶልቢ አትሞስ ሚክስ ሰሪ ዶልቢ አትሞስ ኢንጂነር ለመባል እዛ ተምረህ ሰርቲፊኬሽን አለው እና እነዚህ ስታንዳርድ ምልህ ነገሮች ሰርቲፊኬሽን ጨምሮ እንደዚህ አይነት ነገሮች ስትራክቸሮች ቢኖሩ ሞር ፕሮፌሽናሎች ማፍራት ይቻላል። አትሊስት የሆነ የተወሰኑ ሰዎች ቢኖሩ እነሱ በሎካል እንትን ማስተማር ይችላል። ሰርቲፋይድ ባይሆኑ ግን ስራውን ግን መጥተው ማስተማር ይችላል። አትሊስት በስታንዳርድ ይሰራል ስራው። ኤክስፒሪየንሳቸውን ሼር ማድረግ ይችላሉ። ወርክሾፖች መዘጋጀት ይችላሉ። ኢንተረስቲንግ ለማዋለጅ እንደውም ይሄ አሪፍ እንትን ነው። ወርክሾፖች እንዲህ አይነት ነገሮች ላይ ያስፈልጋል። በጣም ኢንተረስቲንግ ነው። ሌላኛው ደግሞ ሙዚቃዎች ይሰራሉና የሆነ ካልቸራል የክራርና ማሲንቆ ሚዲ እንደሰራ አውቃለሁና እስቲ ስለሱ ስለነበረው ነገር ትንሽ እናውራ። መጀመሪያ ኤርሊ ዴይስ ላይ ልክ እንዳልኩ ፊውዥን ማድረግ ኦር ከሞደርን ሚውዚክ ጋር የእኛን ትራዲሽናል ነገር ማቀላቀል ክሩሻል እንደሆነ ሳምን ምንድነው ከዚህ በፊት ሪከርድ ካደረጉ ፕሮዲውሰሮች እንቀበላለን ክራር ወይ ማሲንቆ ምናምን ማለት ነው። አንድ ልጅ እንደውም ነበረ የሚለቅ ዛአሪያ የሚባል በቃ ከሃዲንቆ ጋር ይመስለኛል ከሱ ጋር ኮላቦሬት እያደረጉ ፓኮች ይለቃሉ ለፕሮዲውሰሮች እንዲጠቀሙ ማለት ነው። ጀስት በቃ የሚታወቁ ሜሎዲዎች ኦር የራሳቸውን ኢምፕሮቮች ምናምን ይለቃሉ እና እነሱን ነገሮች እነሱ ናቸው ሪሶርሳችን የነበሩት። በቃ እየከታተፍን ምናምን መጠቀም ነበረ ሪሶርሳችን እና ከዛ ግን የሆነ at some point ሁሉንም ሪሶርሶቹን በጣም እንደተጠቀምከው ታስባለህ። አንዷን ክራር ለ5 ዘፈን እየጠመዛዘዝክ ምናምን እንደተጠቀምከው ስታስብ አልኩኝ ላይክ ሜቢ በሚዲ በኪቦርድ መጫወት የሚቻል ክራር ቢኖር እንደዚህ አይነት እንትን ውስጥ አይገባም ነበረ ብዬ ነው በሱ በመነሳሳት ነው እና እዛው ኮቪድ ታይም ላይ ነው የሰራሁት እና ለዴሞ የሚሆን ክራር እና ማሲንቆ ሰራሁኝ። እያንዳንዱ ሳውንዶች ሪከርድ ተደረጉ ማለት ነው? ሪከርድ ተደርገው እንትናቸው በየኬያቸው ሪከርድ ተደርገው ከዛ በኋላ ሰም ፕሮግራሚንግ አስፔክት አለው። ላይክ በተለይ ማሲንቆ ቤንድ ማድረግ አለበት። የማሲንቆ ቶታል ካራክተሩ የተለየ ኢንስትሩመንት ስለሆነ እሷን ኤለመንትም ኪፕ አድርጌ በቻልኩት መጠን ለዴሞ የሚሆን ነገር ለቀኩኝ ቴሌግራም ቻናሌ ላይ። ጀማሪ ፕሮዲውሰሮች ላይክ የተወሰነ ኢንዱስትሪው ላይ የነበሩ ምናምን በጣም አፕሪሺየት አደረጉት አይዲያውን። ሁሉም ሲፈልገው የነበረ አይዲያ ነው። ምክንያቱም ኤቭሪ ታይም ኦልሬዲ ጀማሪዎቹ አክሰስ የላቸውም ለማስቀዳት። ኤክስፔንሲቭ ነው ትንሽ ለጀማሪ ማለት ነው። አንድ የሆነ ማሲንቆ ስፈልግ ጠርተህ አስቀድተህ ስትሄድ የምትከፍለው ክፍያ አለ። ኦልሬዲ ኢንዱስትሪው ላይ ያሉት ደግሞ እንዳልኩ ሪሶርስህን በደንብ ተጠቅመህ ከጨረስክ በኋላ የሚሰማ አይነት እንትን አለ። ላይክ እዛው ጋር መፍጠር ከቻልን የሚል አይነት ኢምፕሬሽን ፈጠረና በደንብ ሼር ተደረገ። ዴሞ ቨርዥኑ እንደዛ ነው ያለው ማለት ነው። እና እስቲ ለፉል ቨርዥን ደግሞ እንደ እግዚአብሔር ፍቃድ በጣም ትልቅ እንትን ነውና አሁን ውጭ ሀገሮች ያይ ነው በጣም ብዙ ብር እንደሚከፈልባቸው ኢቨን ፕላጊኖች እንደዚህ አይነት ነገሮች እና ኢቨን ፓተንትድ ማድረግንም
በደንብ ብታስቡበት አሪፍ ነው። ለምን ዛሬ ላይ ኢትዮጵያ ውስጥ ብቻ ያለ ሰው ሊጠቀም ይመስላል እነዛን ሳውንዶች። ነገ ላይ ዊዶን ነው እንትን ዩኤስ ላይ አንድ ታዋቂ ፕሮዲውሰር እሱን ተጠቅሞ ሙዚቃ ሰርቶ ቢለቅ እኛ አንድ ዘፈን የነሱን ብንለቅ ዩቲዩብ ላይ እንዴት ኮፒራይት እንደሚያወርዱት ታውቃለህ። ሶ ዩ ሃቭ ቱ ቲንክ እሱን ራሱ ላይክ ፓተንት ማድረጉን ማለት ነው። ቶታሊ ኦን ዘ ፕሮሰስ ነው እሱ ያ በትልቅ ስኬል ለመስራት እያወራን ያለናቸው ሰዎች አሉ። ላይክ አዲስ ነገርም ስለሆነ ስላልተሞከረ ታይም ሊወስድ ይችላል ትንሽ፣ ግን ፓተንት ሺፑም ኦን ዘ ፕሮሰስ ነው። አትሊስት ሎካል የሆነው ነገር ፓተንት ማድረግ ኤግዛክትሊ በደንብ የኢትዮጵያን ኮፒራይት አውቶሪቲ አይ ቲንክ ይሄን ነገር አንደኛ ካልቸራልም ስለሆነ ክራርና ማሲንቆ መሆኑም እነሱ ቫልዩ የሚሰጡት ይመስለኛል። እና ዲጂታል መጠቀም እችን ሳውንዶች ዲጂታል መጠቀም በጣም እኔ ሪሊ ፑሽ ላይክ የምር ትልቅ እንትን አለው። ለምን ከሆነ በኋላ ነው ከጠፋ በኋላ ነው እንትን የምንለው። ዊካን ፓተንት የአማርኛን ፎንት ድሮ ፓወር ግዕዝ ምናምን እንላቸው ነበር። እነሱ ፓተንት ሳላደርጉ ስለቀሩ አሁን ብሪማ የአፕልና ጉግል የራሳቸውን ፎንት ክሬት አድርገው እንትኑን ፓተንት መደረግ ይችል ነበር። ላይክ ኢትስ $1 ቢሊዮን ቢዝነስ ነበር። ሊትራሊ $1 ቢሊዮን ቢዝነስ ይሆን ነበር። ፍሪ ሰተናቸው እነሱ ፍሪ ይጠቀሙታል። አሁን ስልካችን ላይ ጭኖ ይልኩልናል የራሳችንን ፎንት። ገባህ? እኛ ዊካናት አንድ ፎንት ብትጠቀም ፔድ የሆነ ፎንት ዌብሳይት ነው ዳውን የሚሆነው ላይክ ያቆሙታል። እና በጣም እንትና እነዚህም ከአሁኑ ብንላቸው አይ ቲንክ በደንብ መሰራት ይችላል። እንደውም በዚሁ ያየዘን ፓተንትድ ከሆነ ከዛ ደግሞ ኮፒራይትም ደግሞ ይሸዋል። እና እንዴት ነው የኮፒራይት ኢሹ ኢትዮጵያ ውስጥ ያለው የኮፒራይት እንትንስ እንዴት ነው? ድሮ ስንሰማ ምናምን ሲዲ ምናምን በዶዘር ምናምን እንትን ይደረጋል ሲዲዎች ኮፒ የተደረጉ ሲዲዎች ተብሎ ምናምን። አሁን እንዴት ነው ያለው ነገር ኮፒራይት? I don't think any control የሚያደርግ ነገር አለ ብዬ አላስብም። ያው ግሎባሊ የተሰጡን ፕላትፎርሞች ራሳቸው ዩቲዩብ ምናምን ነገር ቀደም እንዳልኩ እነ ዲስትሮኪድ ዲስትሪቢዩሽን እንትኖቹ ቻናሎቹ እሱን ነገር ሃንድል ሊያደርጉልህ ይችላሉ እንጂ አሁን ዩቲዩብ ላይ እኔ ኮፒራይት ያዝኩትን የራሴን ሙዚቃ ሌላ ሰው ከተጠቀመው ወይ ሮያልቲውን ወደ እኔ ያደርገዋል ወይ ባን ያደርገዋል። እንደዛ አይነት ግሎባሊ የተደረጉ ሴታፖች ናቸው እንጂ እዚህ እኛ ሀገር ላይ በሎካል እንትኑ ካየኸው ምንም አይነት የተደረገ ነገር የለም። ብዙ አርቲስቶችን ፋይት ያደረጉለት የሮያልቲ ኢሹ አለ። በሮያልቲ ሬቨኒው እንዲኖር ማለት ነው። ላይክ ክፍያ የትም ቦታ ሲጫወት እንዲኖር ኤቭሪ ታይም ይጀመራል ይባላል። ኢቨን ቀን እንትን ተብሎ ላይ የሆነ ጊዜ ምን ይመስላል ማይጀመርበት ትራክ ለማድረግ ከባድ ነው በእውነቱ። አሁን ላይ ዶንት ቲንክ በጣም ማለት እኛ አሁን ቴክኖሎጂ ላይ ማለጅ አሁን ቴክኖሎጂ ላይ ያለው እና we see like technologies like 3 ሳምንት አይፈጅም እነዚህ ሲስተሞች መስራት ሴትአፕ ማድረግ ላይ ፍሪ እንትን ኦፕን ሶርስ የሆኑ ሶፍትዌሮች አሉ። ዘን ፕለግ ነው የምታደርገው። ሬዲዮ ጣቢያ አለ። ሬዲዮ ጣቢያውን ፕለግ ታደርጋለህ። ዘን ስትሪም 24 hours ሚዲያ ሞኒተሪንግ ይሰራል። ዘን ሚዲያ ሞኒተር ያንተ ሳውንድ መጀመሪያ ላይ ዳታቤዝ ላይ ያለ ዘን ኤኒ ታይም ያ ሳውንድ ሲመጣ አጌንስት ማይ ዳታቤዝ ፍሪኩዌንሲን ቼክ ያደርጋል። በጣም አሉ ሲስተም ቼክ ያደርጋል፣ ፍላግ ያደርጋል። 1 ደቂቃ ይሄን ያህል ተጮቷል፣ ያንተ ሙዚቃ ተጮቷል፣ ሶ ሌላኛው ይመጣል። ሶ አሁን ጉግል ላይክ ያልክ ራሱ ሙዚቃ ሰርች ያደርግልሃል አይደል? ልክ ነው። እነ ምንድነው የተዋወቁ እንትኖች አሉ፣ ሻዚም ምናምን ብዙ ቱሎች አሉ። እነሱ ይሄንን የሚሰሩ እንደ ሰርቪስ የሚሰጡ ካምፓኒዎች በደንብ እና ነገሩ አቴንሽን አለመስጠት ይመስለኛል። ነገሩን አቴንሽን አለመስጠት እና ይሄ እንዳልኩ ይሄ ክሬቲቭ ኢንዱስትሪ ያሉ ሰዎች ናቸው ሄደው ኮፒራይቴሽን እየጠየቁ ያሉት። ገባህ? ቴክኖሎጂን አንደርስታንድ የሚያደርጉ ቢዝነሱን የሮያሊቲ ዲል እንዴት ይሰራል ይሄንን ዲል የሚያደርጉ ሰዎች ቢሆኑ እንደ ቢዝነስ ታይቶ ቢሆን ዜራል ላይክ ኔጎሺዬሽኖቹ ሮያሊቲ ራሱ እንዴት ነው የሚከፋፈሉ ፐርሰንቴጁ እነሱ ናቸው። አሁን ብዙ ጊዜ ያይ ነበር እነ ኢሊያስ መልካ እነ ምናምን ፋይት ያደርጉ ማለት ፋይት ሊያደርጉት የሚችሉት እነሱ ከክሬቲቪቲ አንጻር ክሬቲቪቲው እንትን ከማለት አንጻር ቢዝነስ ዋይዝ ግን ሲሆን እነዛ ሰዎች ደግሞ ቢዝነስ ዋዝ ናቸው አይደለ? ቴሌቪዥን ጣቢያዎች ሬዲዮ ጣቢያዎች ቢዝነስ ናቸው። ሶ ዘይ ማርኬቲንግ ቲም ምናምን ቁጭ ብሎ ነው የሚያወራው። ሶ ዘይ ዋንት ቱ ትሪክ ዩ ኢን ዘ ዌይ ያንተ ነገር እኮ ሙዚቃ እየተሰማልህ ነው ኢትስ ጎይንግ ቱ ቢ ፕሮሞትድ የሚባል ነገር አለና አይ ቲንክ
ይሄ ክሬቲቭ ኢንትሮችን ባክ የሚያደርግ የቴክኖሎጂ ካምፓኒዎች ቢኖሩና ከዛ ደግሞ የምር ደግሞ እንትን ያላቸው ቢኖሩ አይ ቲንክ ደግሞ አሁን ቴክኖሎጂ ኤአይ መጥቷል ኢትስ በጣም ኢዚ ላይክ ኦፕን ሶርስ ሶፍትዌሮች ሁሉ ይሄን የሚሰሩና አይ ቲንክ ዊ ሆፕ እንግዲህ ጥሩ እንትን ታገኛላችሁ ብዬ ያስባሉ አይ ቲንክ ዚስ ጀነሬሽን በተለይ ደግሞ ቅድም ካልኩ ውስጥ ይካተታል ይሄ ኢንዱስትሪ ስትራክቸር ያስፈልገናል እንደውም እንትን ኤምቢኤ ስሰራ ላይክ ጥናት ሪሰርች ሪፖርቴን ራሱ ያቀረብኩት በዚህ ቶፒክ ነው ሚውዚክ እና ግሎባል ማድረግ ሎካል ሚውዚክን ግሎባል ማድረግ በኢትዮጵያ ሲቹዌሽን በሚለው ስፔሲፊክ እንትን ማለት ነው እና እያየሁት የናይጄሪያ የተለያዩ አገሮችን እያየሁ ነበር እና በጣም ዲፍረንት እንትኖች አሉ ምንድነው ካምፓኒዎች ኦርጋናይዜሽኖች ያንተን ሜካኒካል ራይት የሚባል ነገር አለ እና ላይክ ሙዚቃ ራሱ አንድ ሙዚቃ ላይክ 2-3 ራይቱን እንትን የሚልለት ኦርጋናይዜሽን አለ በስም ባላስታውሳቸውም አሁን ኦርጋናይዜሽኖች አሉ እና እዚህ ሀገር ላይ እነዛ ኦርጋናይዜሽኖች ላይክ ሮያልቲ አሁን በሚዲያ ላይ ሲታይ ሲሰማ የሚሰበስብልህ ራሱን የቻለ ድርጅት አለ ሶ ላይክ አይ ቲንክ የሆነ አይነት ሎው ኢንፎርስመንት ይፈልጋል ላይክ እንደ ሎው መውጣት አለበት ይሄ ነገር በመጀመሪያ ከጋቨርንመንት ሳይድ ግዴታ ማለት ነው ከዛ ደግሞ ካምፓኒዎች ዴዚግኔትድ ካምፓኒዎች ያስፈልጋሉ እነዚህን ነገሮች ሃንድል ሞኒተር የሚያደርጉ ሞኒተር እያደረጉ ለአርቲስቱ የሚገባውን የራሳቸውን ከት የሚይዙ ምናምን ማለት ነው ያለዛ ሆነስትሊ አሁን እየሄድን ባለንበት ወይ አርቲስት ሬቨኒው የሚያገኘው ከላይቭ ፐርፎርማንስ ሜይንሊ ከዛ ከዩቲዩብ የተወሰነ በጣም የሚገርም ነገር ሲስተሙ እንዳለ የሚያስታውቅ ነገር እንገርም አንድ አድቨርታይዝመንት ካምፓኒ ቲቪ ጣቢያ ላይ ማስታወቂያ ያስታውቃል አይደል ከዛ ማስታወቂያ ለስሎቶች አሉት አይደል 8 ጊዜ 9 ጊዜ ወይ የሆነ ያህል ጊዜ ከዛ ለአንድ ወር ምናምን ይይዛል አይደል አሁን ምሳሌ የሆነ እንበልና የሆነ ካምፓኒ እሱ ካምፓኒ ሲያስታውቅ በተባለው ሰዓት ላይ መተዋወቁን እንዴት የሚቆጠር ይመስላል አሁን 10 ጊዜ ያስታውቃል ያለው ማናጀሩ ቁጭ ብሎ 10 ደቂቃ እየጠበቀ እንደዚህ ያደርጋል አይደል እንዴት እየሰሩ ይመስላል so there are companies media monitoring የሚሰሩ እነሱ ጋር ሄዱና ይከፍሉና ምን ያደርጋሉ ሚዲያ ሞኒተሪንግ ተሰራለ ያለ so 24 hours ቁጭ ብለው ድሮ እንደዛ ቁጭ ብለው ቲቪ የሚያዩ ሰዎች አሉ so ያንተ ማስታወቂያ ሲገባ እንደዚህ ካውንት ያደርጉላል so ሄዶ ሪፖርት ያደርጋሉ ለካምፓኒ በዚህ ሰዓት እንትና ቲቪ ላይ በዚህ ሰዓት ከዚህ ጋር ተዋውቆልሃል so there are companies ሲስተሙ አለ ነው ለሚውዚክ ኢንዱስትሪ ግን ፐብሊሽ አልተደረገም ይሄ ነገር አሁን እሱም ቀርቶ like there are AI tools AI ባይሆኑ ኖርማል ቱሎች አሉ even ሪከርድ ያደርግና ያንተ እንትን ሲመጣ ያደርግልሃል like ላይቭ እንኳን ካውንት ባያደርግልህ ማለት ነው ብቻ ያው ስታንመንቱ አለ ስለሌላ አይደለም ለሌላ ፐርፐዝ ላይ እየተጠቀሙት ነው እዚህ ጋር ግን አልመጣም እና እንዳልከው ፖሊሲው አለመኖር like አንድ ቲቪ ጣቢያ አንተ ሙዚቃ ስላስተላለፈ ለአንተ ሮያሊቲ መክፈል አለበት ወይ የሚለው ህግ ራሱ ትንሽ ያጠያይቃል እሷ ነገር ከጸደቀች ቱሎቹ አሉ ለሰራኸው ሙዚቃ እየተከፈለህ ካልሆነና ሬቨኒው እያገኘህ ካልሆነ ላይቭ ላይ የግድ ዲፔንደንት ከሆንክ የስቱዲዮ ሙዚቃ መስራትህ ላይክ የዩቲዩብን ብቻ መጠበቅ ነው እየሆነ ያለው ማለት ነው በእኛ ሀገር ሲቹዌሽን ልክ አይደለም ይሄ ስቱዲዮ ውስጥ የለፋህበት ለአቀናባሪ የከፈልክበት ለግጥም ለዜማ የከፈልክበት በሙሉ ዳይሬክትሊ ካሰብከው እንደ ቢዝነስ ካሰብከው ከራሱ ከፕሮዳክቱ ከስቱዲዮ ከወጣው ፕሮዳክት ያንን ማግኘት አለብህ ያን የምታገኘው ደግሞ ሬቨኒው ስታገኝ ነው ከፕሌዮች ሊሆን ይችላል ከሚዲያ ዩቲዩብ አንዱ ነው መሆን የነበረበት ደግሞ በጣም ያናደኝ ፓርት ነው ይሁን የሀገራችን ካምፓኒ አይደለም ዩቲዩብ የሌላ የዩኤስ ካምፓኒ ሆኖ ለኛ እየከፈለ ነው እዚሁ የዚህ ሀገር ኮንሱመሩ እዚሁ የሆነበት እንትን አይከፍልም አሁን የትኛውም ዩቲዩብ ላይ የምታየው ቪዲዮ የኢትዮጵያ ኮንሱመር አድቨርታይዝመንትም ስለማይለቀቅ እንትን ላይ የለም ኮንሱመሩ አይከፍልም ኤቭሪቲንግ ኢዝ ፍሪ ዘን ኤክስፔክት የሚያደርግህም ደግሞ ጥሩ ነገር እንድትሰራ እንደውም በዛውም እናወራለን ብዬ ላይክ ኢትዮጵያ ውስጥ ያለው የሚውዚክ ኢንዱስትሪ በጣም የተመታ ነው ምን አይነት ሙዚቃ ነው የምትሰራው ይባላል እና
መጀመሪያ ያንተን ልስማና እንዴት ነው ሞር ኢሞሽናል ከመሆኔ በፊት አንተም እንደዛ ነው የምታስበው ብለህ ነው? እኔ ላይክ በጣም እያደገ እንዳለ ነው የሚሰማኝ። ማለት እንዴት ልበልህ፣ ሁሉም የየራሱን ካልቸር ፈጥሮ አልፏል። አሁን ለምሳሌ የሮሃ ባንዶችን ዘመን ካየ የሆነ ካልቸር አለ እሱ ላይ ላይክ ሳውንዶቹ ምናምን የሚጫወቷቸው ላይክ ኢንስትሩሜንቴሽናቸው ኤቭሪቲንግ የሆነ ካልቸር ሰጥቶት አልፏል። የነ ኤልያስ መልካ ዘመን ደግሞ አለ 90s እያለን ሪፈር የምናደርገው እሱም የራሱን ካልቸር ፈጥሮ አልፏል። አሁን ደግሞ ወደኛ ስትመጣ የሆነ ካልቸር እየተፈጠረ ነው እና ያቺ ካልቸር ከሌለች ነው እኔ ሙዚቃ ኢንዱስትሪ ወዴት እየሄደ ነው ልል የምችለው ማለት ነው። አሁንን የሚያስታውሰኝ ነገር ወደፊት ከሌለ አሁን ለምሳሌ 90s ሙዚቃን አሁን ላይ መስራት ላይክ ሜቢ ከኔ አንግል በጣም አፕሪሺየት ማላደርገው ለምንድን ነው የዛኔ ካልቸር ሆኖ የዛኔ ተምረንበት ተዝናንተንበት አልፏል። አሁን ደግሞ የሆነ ስፔሲፊክ ካልቸር ያስፈልገናል እና እንደዛ እየተሰራ ነው። አዳዲስ ልጆች አሉ ወይ እንደዚህ የራሱን አርቲስት ደግሞ ሰልፍ ኤክስፕሬሽን ነው at the end of the day አርት ማለት ራሱን እየገለጸልህ በዩኒክ ዌይ እየመጣ ያለ አርቲስት አለ ወይ? እነዚህ ነገሮች ካሉ ኢንዱስትሪ ሙቭ እያደረገ ነው። አሪፍ ነገሮች እየተሰሩ ነው። ለእኔ አይጣመኝ የሆነ አንድ አዲስ ልጅ መጥቶ ለቀቀ የሆነ ነገር ለእኔ አይጣመኝ፣ ግን የራሱ ሰልፍ ኤክስፕሬሽን አለው። የራሱ የሆነ ሊያስተላልፍ የመጣው ሀሳብ አለ። ስለዚህ እንትን እያለ ነው ያለው እና ያልከው ነገር ማይዋጥልኝ ለዛ ነው ብዙ አዲስ አርቲስቶችን አፕሪሺየት ከማድረግ ይልቅ ለጀጅመንት ይቸኮላል። እኔ የምፈልገው ነገር ለምን አልተሰራም? ለእኔ የሚጥመኝ ነገር ካልተሰራ ይሄ ልክ አይደለም። የራሱን ሀሳብ እየገለጸ ነው ያ ሰውዬ። ከአንተ ጋር ካልተዋሃደ ነሰሰርሊ ጥሩ መጥፎ ነገር ነው ማለት አይደለም። እሱን ደግሞ ሪሌት የሚያደርጉት ሰዎች ስላሉ ማለት ነው። ሶ ላይክ ከኔ ጋር የሚዋሃዱ ኦር ላይክ ከኔ ጋር የሚሄዱ አርቲስቶችን በደንብ ላይክ የምሬን እሰማለሁ፣ ሰፖርት አደርጋለሁ። ከኔ ጋር የማይሄዱትን ደግሞ የራሳቸው ኦዲየንስ አብሯቸው የሚሄድ ኦዲየንስ ስላላቸው ለእነሱ ትተዋለህ ማለት ነው እንጂ ለአንተ አልገባህም ማለት እንደ ኦዲየንስ ለሁሉም ሰው መጥፎ ነው ማለት እንዳልሆነ መረዳት ያለብን ይመስለኛል። ችግሩ ከሁለቱም ሳይድ ነው ብዬ አስባለሁ። እኔ ከአርቲስቱ ሳይድ ኦዲየንስ ምን ፈለገ እየተባለ ይሰራል። እሷ እቺ አርት ሰልፍ ኤክስፕሬሽን ናት የምትለውን ያቆማታል። ምክንያቱም ሰው የሚፈልገውን ነው እየሰራህ ያለኸው እንጂ ያንተን ሀሳብ አይደለም እየገለጽክ ያለኸው፣ ኦር አዲስ ነገር አይደለም እየሰጠህ ያለኸው እና ከአርቲስቱ አንጻር ኦዲየንሱ ላይ ቤዝድ የሆነ ላይክ እንደውም ኦዲየንስ ካምስ ኔክስት ይባላል። ላይክ አንተ ከሰራኸው በኋላ ነው ኦዲየንሱ ተቀበለው አልተቀበለው የሚለው ነገር የሚመጣው ማለት ነው። ኦዲየንሱ የሰጠኸውን ይቀበላል እና ላይክ ከአርቲስት አንግል እሱ ነው ችግሩ ብዬ አስባለሁ። የድሮ ነገር በቃ ተወዶ ነበር በሚል የግዴታ አሁን ላይም እሱን አይደለም መስጠት ያለብህ እንደ ሙዚቀኛ እንደ አርቲስት ማለት ነው። ምክንያቱም የድሮቹ ሲያወሩም የምትሰማ ከሆነ ውቤ በረሃ ላይ ላይክ ትዝታዎች ናቸው። የድሮ አድርገውት አልፏል። አሁን ደግሞ ይሄኛው ጀነሬሽን አንተን የሚመስል ነገር አንተን የሚመስል ከአንተ ጋር ያደገ የሆነ አርቲስት የእሱን አይዲያ ያንተንም አይዲያ ነው ኢነዌይ እያነሳ ያለው አብሮ ያደገውን ወይ ብቻ ሰልፍ ኤክስፕሬሽን ነው ስንል ላይክ አካባቢውን ነው የሚገልጸው ያ ሰውዬ ያደገበትን ወይ ነው። ያንን ሲሰጥ ላይክ መንቀፍ የለብህም የድሮ ለምን አልሰራህልኝም ብለህ። አርቲስቱም ደግሞ የድሮ ስለሚወደድ ሰው ጋር እሱን ነው መስራት ያለብኝ ሳይሆን እሱ ያደገበትን እሱ የመጣበትን እሱን የሚመስል ነገር ሲሰራ ትክክል ይሆናል። ኢንዱስትሪው ከኦዲየንስ ሳይድም እንዳልኩህ ደግሞ በቃ ላይክ ሁሉም የራሱን ታይም አሳልፏል። ይሄም ደግሞ ታይምህን የሚመስል ነገር ለመቀበል ሬዲ መሆን አለብህ። ከኦዲየንሱ በኩል ሬዲነስ የተወሰነ ያክል ያስፈልጋል። ከአርቲስት በኩል ደግሞ በቃ ላይክ እንዳልኩህ የራስህን አይዲያ መግለጽ እና ፕሬዘንት ማድረግ ነው የሚያስፈልገው ብዬ አስባለሁ። ይህን ያነሳው ስለምንድን ነው እንዳልኩህ ባይ ዲፎልት ኢንዱስትሪው ይህን ያህል ትርፋማ የሚያደርግ ነው ብዬ አላስብም።
at some point የሆነ ገንዘብ ሊሰራበት ይችላል ግን by default አንድ ሰው ሰርቶ ሙዚቃ ላይ ስለለቀቀ የሚያገኝ like revenue streamዎቹ በጣም ትንሽ ናቸው ወይ ዩቲዩብ ነው የሚሆነው ወይ ስትሪሚንግ ፕላትፎርሞች ሊሆኑ ይችላሉ ወይ ደግሞ ከላይቭ ፐርፎርማንስ ምን ያህል ላይቭ ፐርፎርማንስ ኢትዮጵያ ውስጥ like ከ360 ምናምን ቀን ውስጥ ምን ያህል ጊዜ ጾም አለ በጾም ጊዜ ብዙ ጊዜ ሙዚቃ እንትን አይሰራም ክለቦች እንደ ድሮ የሉም ብዬ ነው ማስበው ላይ ፐርፎርማንሶች ብዙ የሉም እሱም ቢሆን ለዘፋኞቹ እንጂ ለአሁን እንደ ፕሮዲዩሰር ካሰብከው የት ጋር ነው ያለው የሚለው በጣም እንትና እንደዛ በሆነበት ሪቨንስን በጠበበበት ቦታ ኢትዮጵያ ውስጥ ሰዎች ሙዚቃ የለም እኮ የሚባል ከሆነ ሰውየው እኮ መስራት እንደው ግዴታ የለበትም ማለት ያዋጣኝ ነው ሁላችንም ሙዚቃ በቃ just like ከውስጥህ ጋር የሚያያዝ ነገር ስለሆነ ስለምትወደው ነው የምትሰራው እንጂ በእኛ ሀገር ኮንቴክስት በጣም ሬቨኒው በቃ አጨናንቆን ያለንበት ሲቹዌሽን አይደለም እዚህ ጋር እንዴት ምግብ ቤት አከፍትም ስትሉ አንድን ሰው እንደማለት ነው አትርብ የማይሸጥበት ቦታ ላይ ከሆነ ለምን እከፍታለሁ ገንዘብ የማይከፈልበት ስለዚህ በጣም አይ ቲንክ እሱም እንትን መደረግ እንትን መታየት አለበት ይመስለኛል ግን አይ ቲንክ አሁን ወደ ሞደርን ሙዚክ እየሄድን ነው ደግሞ የምርም ደሞና እንዳልከው የኢትዮጵያ አርቲስቶች ብዙ ጊዜ ውጪ ሲወጡ አይታየም I don't know ላንጉዌጅ ቋንቋችንም ሲሆን I don't know የኢትዮጵያ ፕሮዲዩሰሮች ለኢንተርናሽናል አርቲስቶች ፕሮዲዩስ ያደርጉ ብዙም አይታየም እና ምን ይመስላል ችግሩ ብዙ ፋክተር ነው ያለው ላንጉዌጅም አንድ ባሪየር ነው ምክንያቱም በቃ ስፔሲፊክ የሆነ እኛ የምንጠቀመው ላንጉዌጅ ስለሆነ ያለ ትንሽ ከባድ ነው ግን እሷን ደግሞ ምክንያት ማድረግ አንችልም ምክንያቱም ናይጄሪያዎቹ ሳውዝ አፍሪካዎቹ አሳይተውናል ሳውዝ አፍሪካዎቹ አሁን እንደውም ናይጄሪያዎቹ እንደ ስላንግ እንግሊዘኛ ይቀላቅላሉ ዘፈናቸው ላይ አሁን ላይ ከራሳቸው ሎካል ሚውዚክ በላይ የናይጄሪያን የአፍሪካን ኢንፍሉዌንስ ያለበት ነገር ይወዳሉ ግሎባሊ ውጪዎቹ ራሱ ማለት ነው ሳውዝ አፍሪካዎቹ ጭራሽ ላይ ቀላቅሉ ይችላሉ ስቲል በጣም የተወደዱ አማፒያኖስ ዘፈኖች እና እሱ ላንጉዌጅ ብቻ ነው የገደበን ማለት አንችልም ስታንዳርዳችንም ነው ብቻ ብዙ ፋክተር አለ ኢንፍራስትራክቸሩም የለም ከዛ ኮላቦሬሽንም ኢንፍራስትራክቸርም ከዛ ኮላቦሬሽንም ደግሞ ላይክ በቃ አሁን እንዴት ነው እስቲ ሎካል የመቅረት እድላችን ሰፊ ነው ላይክ እኔ ምን ያህል ፑሽ አድርጌ ከውጪ ካለ አርቲስት ጋር ኮንታክት አድርጌው እንትን እላለሁ ብለህ ምናምን ይሄ ዲጂታል እንትኑም አምቢሽኑም በጣም አምቢሽስም አንሆንም አምቢሽስ ብትሆን ሚሊዮን አዳራሽ የሆነ ሰው በሞላበት የሆነ ፐርፎርም ማድረግ ነው ማለት ልትል ትችላለህ እንጂ በቃ ትልቁ ጎልህ እሱ ነው ላይክ በቦርደር የመታጠር አይነት ሜንታሊቲ በብዛት ላይክ አታክ ለማድረግ አይደለም ግን ብዙ ሰው ጋር ላይክ እስቲ የግድ ሜይንስትሪም ላይ ያለ አርቲስት ላይሆን ይችላል ከውጪ ግን ምን ያህላችን ፕሮዲዩሰሮች ገና ጀማሪ ሊሆን ይችላል ኦሬዲ ስታብሊሽ ያደረገ አርቲስት ሊሆን ይችላል እስቲ አንድ ላይ እንስራ ኮላቦሬት እናድርግ ምን ያህል እንባባላለን ነው ላይክ በቃ ሎካሊ ሜንታሊቲያችን ትንሽ ወደ ሎካልነት እንትን ይላል እና እሱ ነገርም ነው በጣም የሚገድበን ብዬ አስባለሁ ይሄ በጣም ብዙ የቀረጽናቸው ፖድካስት ላይ ከብዙ ሰው ጋር ያወራሁት እንትን ነውና ብዙ ነገሮቻችን በሎካል እንትን ኢትዮጵያ ውስጥ ሆኖ በጣም ትልልቅ ቢግ ቴክ ካምፓኒዎች አሉ they have millions of ብር ኤክስፓንድ አያደርጉም ከኢትዮጵያ ውጭ ላይክ ሄደ እኮ በቃ ታንዛኒያን እኮ ሄደ ታንዛኒያ ውስጥ እዚህ ጀመርከው ስታርታፕ እዛ ሄደ ብትሰራው ማንም ይዘልም እኮ ኦፕን ማርኬት ግን የለም በቃ we don't know ከየት እንደመጣ እኔ አሁን እስከዛ ድረስ ሁሉም ሰው መጠይቀው ነገር መውጣት አንችልም በቃ ይሄ ራሳችን አዲስ ማርኬት ላይ እንግዲህ ኢትዮጵያን ኤርላይንስ የሚያክል ድርጅት ላይክ በቅርቡ ነው ማለት ኢትዮጵያን ኤርላይንስ በጣም ቢግ ካምፓኒ በቅርቡ ነው እንትን ሌላ ሀገር ላይ እንትን ማድረግ የጀመረው እና እሱም እንደውም እንደ ፓዮኒር ሆነ ማለት ነው ኢትዮ ቴሌኮም is a big company ፋይናት አክሰስ ቀርብ ያሉት እንደመጣው ፋይናት ለምን ሌላ ሀገሮች ላይ ሄዶ በትንሹ እንኳን ኦፕሬት ያደርግ አሁን አይ ቲንክ ደቡብ ሱዳን እንደጀመረ ሰምቻለሁ ግን we can ብዙ ነገሮቻችን አሉ ኢትዮጵያ ውስጥ ፕራይቬት ካምፓኒዎች አሉ በጣም አሪፍ I don't know ምግብ ቤቶች የምትናቃቸው በጣም የሚገራርሙ ሬስቶራንቶች ምናምን አሉ አይደል
በቃ አንድ ብራንች የሆነ እንትን ላይ ሄደ መክፈት ይህን ያህል ኢትዮጵያ ውስጥ መክፈት ከባድ ቢዝነስ፣ ሌላ ሀገር እንደውም ቀላል ባለኝ እንትን ማለት በጣም አሪፍ ነው። ራንዳውን በቃ ማለት ኤቭሪቲንግ ኢዝ ኦፍ ዱዊንግ ቢዝነስ በጣም አሪፍ ማለት የሆነ ነገር ለመክፈት ለመስራት ብትፈልግ በጣም ቀለዋል። አሁን ሩዋንዳ እዚህ ያለህን ካፌ ሩዋንዳ መክፈት ምንም እንትን የለም። እዚህ ያለህን ሊሆን ይችላል እና ግን ባይ ዲፎልት እንደ ሀገር አይ ቲንክ ማርኬቱ ትልቅ ነው ብለን ስለምናስብ ይሁን ወይ ደግሞ ላንጉጅ ቤሪየር ይኖርብን ኦር ኤክስፓንሽን ባይ ዲፎልት አንወድም እንዲህ መስፋት። አይ ቲንክ ሜንታሊቲያችንም ነው ብዬ አስባለሁ። ትንሽ አሪፍ ሆኖ ሳለ ላይክ በቃ ሎካል ቤዝድ መሆን አሪፍ ሆኖ ሳለ ኤክስትሪም ሲሄድ ደግሞ በቃ ሌላ ነገር እንደሌለ እስከ ማሰብ ድረስ ሲደርስ ልክ ነው ብዬ አላስብም። ላይክ ሎካል ቤዝድ በመሆን ያደጉ ሀገራት እናውቃለን፣ እነ ቻይና ምናምን ነገር ማለት ነው። ዳዝም ሚን ኤክስፓንድ አያደርጉም። እንደውም ጭራሽ ምርታቸውን ሞር የሚሸጡት ወደ ሌላ ሀገር ነው አይደለም? ኤክስፖርት ነው መታሰብ ያለበት። እና ላይክ እኛ ጋር ፋብሪኬት ያደረግነውን ነገር ኤክስፖርት ለማድረግ ራሱ ብዙም በቃ እዚሁ ኮንሱም ይደረግ እዚሁ እንትን ይባል አይነት ሜንታሊቲ አለ እና ትንሽ ላይክ ሎካል ቤዝድ ሜንታሊቲ ትንሽ መሰበር ያለበት ይመስለኛል። ሌሶፕ እንግዲህ አሪ የሆነ ነገር ይፈጠራል ብለን እናስባለን። መንግስትም የሆነ ሰፖርት ቢያደርግ በፕራይቬት ካምፓኒዎችም በደንብ እንትን ቢሉ እና ደግሞ ይሄ ስትራክቸር እኛ ጋር እኛ ችግር ምን ብዬ ነው የማስበው፣ ሁሉም ሰው በስራው ጎበዝ ነው፣ ግን እስቲ እንዴት ነው የምትሰራው? ላይክ ስታንዳርድ ኦፕሬቲንግ ፕሮሲጀር ምንድን ነው? አካውንቲንግህ እንዴት ነው? ላይክ ማኔጅመንት ስኪል፣ ኦርጋናይዜሽን ስትራክቸር እንዴት ነው ስትለው ይሄ ፕሮፐር የሆነ እንትን የለም እና ሌላ ሀገር ስትሄድ ደግሞ እሱ ነገር ይጠበቅባል። እኛ በልምድ ነው የምንሰራው ኢትዮጵያ ብዙ ጊዜ እና ያን ከልምድ ወደ ስታንዳርድ ከተቀየረ እና ኢንኮርፖሬት ከተደረገ በስትክክል አይ ቲንክ የዛኔ እንትን ሊሆን ይችላል ብዬ አስባለሁ። እንግዲህ እንጠብቃለን። ሌላኛው በጣም ኢንተረስቲንግ ስራ ያየሁት ያንተን ፊልም ስኮሪንግ እና ጂንግሎች ላይ እንደምትሰራ ቃለው እና ስለ ሙዚክ ፕሮዳክሽን አውርተናል፣ ስለ ብዙ እንትኖች አውርተናል። ግን ስለ ፊልም ስኮሪንግ እና ደግሞ እስኪ ስለ ጂንግሎቹ ትንሽ ላውራ እና የመጀመሪያው እነዚህ አይነት ነገሮች ላይ ገባኸው መቼ ነበር? እንዴት ነበረ? እሺ ለፊልም ስኮር በጣም የሚመቸኝ አስፔክት ኦፍ ሚውዚክ ፊልም ስኮር ነው። ምክንያቱም ምንድን ነው ፊልም ስኮሪንግ? ምናልባት ብዙ ሰዎች ላይ ስለሚችሉ ዲፋይን አድርገህ ነው። ኦኬ ሶ ፊልም ስኮሪንግ ማለት የሆነ ላይክ ፊልም ሜከሮች ተሰባስበው የሆነ የሰሩት ቪዥዋል አለ፣ ያንን ኢሞሽን መስጠት ነው። በቃ በሚውዚካል ሳውንድ በሳውንድ ዌይ ኢሞሽን መስጠት ነው፣ ኦር አፕሊፍት ማድረግ ማለት ነው ሲኖቹን። እና ስቶሪ ቴሊንግ ነው ቤዚክሊ፣ ስቶሪ መናገር በሙዚቃ ማለት ነው። ከሙዚቃ በጣም የተለየ ነው። በቃ ፊልሙን ኢንሃንስ ማድረግ ነው እንጂ ጎልህ እየተሰማ ላይክ ሙቭ የሚደረግበት ኦር ደስ የሚል እየተሰማ ምናምን አይደለም። አሁን ለምሳሌ ሆረር ፊልም ከወሰድክ የሚያስጨንቁህን ድምፆች ላይክ ሞስት ላይክ ሂውማን ሳይኮሎጂ ነው። ላይክ እንዴት ያንን ሰው ላስጨንቀው ይሄ ሲን ሲመጣ ብለህ ነው እንጂ እንደ ሳውንድ እንደ ስኮር እንደሚሰራው ሰው የምታስበው እንዴት እስቲ ቆይ ሪትሙ ፊል እንዲያደርገው ወይ ምናምን እንዲያስጨፍረው ብለህ አይደለም የምትሰራው። እና ላይክ ስቶሪ መናገር ነው በሳውንድ እና በጣም ነው ኢንጆይ ማደርገው። ምክንያቱም በቃ ፍሪደም አለው የሚውዚክ ሌላ አይነት ኮምፖነንት ሌላ ሳይዱ ይመስለኛል። እና እንዴት ነው ላይክ ሃፒ ፊሊንግ ሰው ላይ እንዴት ነው የምፈጥረው ኦር ሳድ ፊሊንግ ኦር ደግሞ ትሪለር አይነት ሳውንዱን እና እነዚህ ነገሮች ናቸው። እና ምን ይለየዋል ካልከኝ እንዳልኩ ሪትም ላይ ኖረው ይችላል። አሁን ለምሳሌ ሪትምህ ከቱ ሊሆን ይችላል፣ የሲኑ ከት ሊሆን ይችላል ሳውንድ ስኮር ስታደርግ ማለት ነው። ሴንስ ላይሰጥ ይችላል፣ አምቢየንስ ብቻ ሊሆን ይችላል። እንደ ሙዚቃ የግድ የሆነ ፒያኖ መሆኑ እዚህ ጋር ፒያኖ እንትን ይላል የለም። የቀዳኸው ድምፅ ሊሆን ይችላል ኦር ደግሞ ጊታርህን በሆነ ነገር እየተጫወት ጊታር ላይ መስል ይችላል፣ ግን ስሜት ከሰጠ ይገባል ነው። እና ስሜቱን መናገር አፕሊፍት ማድረግ ስሜት ሰው ላይ የሌለን ስሜት መፍጠር ስለሆነ በጣም ኢንጆይ ያደርገዋል። ከሰራሃቸው ወይ እየሰራሃቸው ካሉት ስኮሪንግ
ምትነግረን ካለ ላይክ ለረጅም ምለው እና ትልቅ ምለው ስራ ልጄስ የሚል አሁን ቃና ላይ እየተላለፈ ያለ ሲሪስ አለ። እሱን ስኮር ያደረኩት እኔ ነኝ እና በጣም ኢንትረስቲንግ የሆነ እንትን ነው ሙቪ ነው በጣም እና እንዴት ነው ኮንሰፕቹዋል ነው the whole thing ኮንሰፕቹዋል ነው ላይክ ምድር ላይ ያለ አይደለም ቦታውም ቢሆን ምናምን ነገር በጸሐፊው የተጻፈ ቦታ ስለሆነ ፉል ነፃነት አለ ወዴት ልውሰደው የሚለው የሆነ ባህልን አይወክልም ሶ ላይክ የእንትን ባህልን ላስመስል ብለህ አይደለም የምትሰራው ማለት ነው ምን የሚመስል ባህል ይኑራቸው አዲስ ባህል መፍጠር ትችላለህ አዲስ ባህል በሳውንድም ትፈጥራለህ እና እሱንም ነገር ነው የሰራ ነው እዛ ሙቪ ላይ ከዛ ደግሞ በጣም ትሪለር አክሽን ቤዝድ ስለሆነም ደግሞ በቃ በጣም ሲኒማቲክ የሆኑ ሳውንዶችን እንድትጠቀም ይገፋፋል እና በቃ ስፔሲፊክ ለዛ ማህበረሰብ የሚሆን ሳውንድ ዲዛይን ላይክ ኢቨን ኢንስትሩመንቶች ስናስቀዳ ራሱ የሆነ ስኬል ቅኝት ወስነን በዚህ ቅኝት ውስጥ እያልን ነው የምናስቀዳው ከኔ በፊትም መጀመሪያ አካባቢውን የመጀመሪያዎቹን ኤፒሶዶች ሲሰሩ የነበሩት ልጆች ዜማስ ይባላሉ እና እነሱ ልጆችም ሲያስቀዱ የነበሩት ኢንስትሩመንት ከዛ እኔም ሳስቀዳ የነበረው ኢንስትሩመንት ቅኝት አንድ አይነት ነው በቃ አካባቢውን ይሄ የሆነ ኢንቫይሮንመንት ይፈጥርብሃል እዛ አትሞስፌር ውስጥ እንዳለ ይፈጥርብሃል እና በቃ እያንዳንዱ ስፔሲፊክ ሲንም ስኮር ሲደረግ ስሜትን ከፍ ዝቅ ማድረግ እንደሱ ነገሮች ስላሉት በጣም ኢንትረስቲንግ ፕሮጀክት በጣም እኔ ፊልም እወዳለሁ እና ፊልም ሳይ በጣም ኢንተረስት ያደርገኛል ላይክ ይዘዌይ አሁን ጌም ኦፍ ትሮንስ ምናልባት ካወቀው በቃ ማለት እዛ ፊልሙ ላይ የሚናገሩት ተጌያንስ የሚባሉ እንትኖች አሉ እና የሚናገሩት ቋንቋ 5000 ቃል ያለው ቋንቋ ፈጥረው ቋንቋ የተፈጠረ ነው እና ቋንቋ ተፈጥሯል ሙዚክ እንትኖቹ ላይክ እንዳልክ ኮንሰፕቹዋል ስለሆነ they created everything from the ground እና በቃ በጣም ኢንተረስቲንግ ነበረ ሳይሆንና ፊልም ስኮሪንግ ኢትዮጵያ ውስጥ በቅርብ ጊዜ የመጣ ነገር ይመስለኛል ሰው መሆን ካወቀው ሶሚክ እሱ አንድ ጊዜ ሲያወራ ሲሰማሁት አሁን በጣም ትኩረት ሰጥተው እየሰሩበት ያለ ነገር ነው የፊልምን ኢሞሽኑን የሚገልጽልህ በደንብ እንትን የሚልልህ ድምጽ ነው እና 70% በላይ ቪዥዋል ስቶሪ ቴሊንግን ኢንሃንስ የሚያደርገው ክሩሻል ፓርት ድምጽ ነው የሚሉት ግሎባሊ ራሱ ኢንዱስትሪ ላይ እና እሱ ነገር ላይ በደንብ መሰራቱ አሁን የተሰራ መምጣቱ አይ ቲንክ ሙቪ ኢንዱስትሪውን ደግሞ አይ ቲንክ ድጋሚ ከፍ የሚያደርገው ይመስለኛል በጣም ኢንተረስቲንግ ነው ሌላ ግን ፕሮብለም ብዬ ማስበው ብዙ ቦታ ላይ ውጭ ሀገር ማያለው እና አሴቶቹን የማግኘት ላይ አሁን እናንተ ስትሰሩ እንትን እንደዚህ አይነት እንትን ድምጽ አሴቶች ትፈልጋላችሁ እና ራሳችሁን ሄዳችሁ ሪከርድ የምታደርጉት ብዙ ነገር ኦርስ ግሎባል አሴቶች አሉ ወይስ ማይክ ይዘህ ነው ዞሮ አሁን የመንገድ ሲን የመኪና ሲን አምቢያንት ሳውንድ ለመቅረጽ እንዴት ነው አሴቶች የምታገኙት ፍሪ አሴቶች አሉ በእርግጥ እንደዚህ እየቀዱ እንደ ሪሶርስ እንድንጠቀማቸው የሚለቁት አይነት ነገሮች አሉ እንደውም በጣም ትልቅ ሳውንድ እንትን አለኝ ላይብረሪ ማለት ነው ዩዥዋሊ ከዛ እጠቀማለሁ ከዛ ውጪ ግን ሳውንድ ማን ነው ዩዥዋሊ ላይክ ራሱን የቻለ ኤሪያ ስለሆነ ሳውንድ ማኖች አሉ እነሱ ነገሮች አብረው የሚልኩልን ማለት ነው አሁን ለምሳሌ ልጄስ ላይ በዛ በጣም የሚገርም ሳውንድ ማን ነው ካሳውን ይባላል በጣም የሚገርም ሳውንድ ማን እሱ ላይክ የሚሰጠው እንትን ይኖራል ግን ሜይንሊ ደግሞ አሁን ለምሳሌ ዶክመንታሪዎች ስሰራ ዶቦ የሚል ዶክመንታሪ ሀበሻ ትራቭለር የምትባል ልጅ ጋር ሰርተን ነበረ እና እሱ ላይ አሁን ኤቭሪ ሳውንድ በቃ በፎልደር ቀድተው አመጡልኝ ማለት ነው በቃ ምንድነው ፍየሎች ሲጮሁ ሀመር ላይ ነበረ ዶክመንታሪው እና ፍየሎች ሲጮሁ ልጆች እንትን ሲሉ እኔ በፈለግኩት ወይ ማኒፑሌት እንዳደርገው እነሱ ሳውንዶችን መጡልኝ ልጆቹ ሲዘፍኑ ያለው ነገር መጣልኝ እና ይሄ ስቶሪ ቴሊንግ ኦር ስቶሪ ቤዝድ የሆነ ነገር ላይ መስራት የሚያስደስተኝ እሱ ነው አዲስ ነገር ትማርበታለህ የሀመር ህፃናት ሲዘፍኑ ያለውን ነገር
እንዴት አድርጌ ፕሬዘንት ላድርገው የሚለውን ማለት ነው። በጣም ብዙ ፓክ ነው የሰጡኝ ስቲል አለኝ እና በቃ መርጬ ለዶክመንታሪው ቢገቡ ያልኳቸውን መርጬ በሞደርን ወይ ሼፕ አደረኳቸው ማለት ነው። ከዛ አምቢየንሶቹንም ደግሞ ላይክ እንደዚህ ቀርተው የሚያመጡልህ ሰዎች ሲኖሩ የተወሰነ ቦታ ላይ ትጠቀማለህ፣ ግን ፉል ሙቪ ላይ ደግሞ ኤዲተሩም የራሱን ነገሮች ስለሚያደርግበት በዛ ወይ እንትን ይላል። በደንብ የሚገኝ ከሆነ አሴቶች ራሳቸው የምትሉ ከሆነ አይ ቲንክ ብዙ ፕሮብለም ላይኖረው ይችላል። በተለይ ትራቭል ቤዝድ ሲሆን አሴት ያስፈልጋል ብዬ አስባለሁ። ምክንያቱም የካልቸሩ ነገር ስለሚለያይ፣ በተለይ ደግሞ ሙዚቃ ቤዝድ የሆኑ ኤኒ ሙዚቃ ነክ ነገሮችም ሲሆኑ፣ ሌላም አሁን የሰራሁት አቴቴ የሚል ቦረና ላይ ሌላም አሁን የሰራሁት አቴቴ የሚል ባሌ ላይ የተቀረጸ ዶክመንታሪ አለ። እሱም ላይ አሁን ሲዘፍኑ ያለው ተቀርቶልኝ ነው የመጣው፣ ኤኒ ሲዘምሩም ያለው ማለት ነው። እና እንዴት ሼፕ ላድርገው የሚለውን እንድትወስን ቢመጣልህ አሪፍ ነው። ምክንያቱም ዩዥዋሊ የምናየው አሁን ለምሳሌ ቢቢሲ አፍሪካ ውስጥ ዶክመንታሪ ሰራ ከተባለ አሁን ላይ ያለውን ሲስተም አላውቅም፣ ግን ድሮ በቃ የሆነ ሚንኳኳ ላይክ ልክ አንድ ባህል እንዳለን ነገር ማለት ነው። ሀመርም ቢቀረጽ እሱ ነው የሚመጣው። ላይክ ሌላ ቦታም ካልቸር በጣም ይቀይራሉ በጣም በቪዥዋል እና በድምጽ ብቻ በጣም እና ላይክ ጋምቤላም ቢሰራ እንትንም ሀመርም ቢሰራ ቤንሻንጉልም ያቺ የምትንኳኳ ድራም ናት ያለችው። እሱ አይደለም ላይክ ቶታሊ ሪፕሬዘንት ለማድረግ ከተፈለገ ያ ስሜት ውስጥ መክተት ከተፈለገ ከሚዘምሩት ነገር ኢንስፓየርድ ልትሆን ትችላለህ፣ ከአካባቢያቸው ኢንስፓየርድ ልትሆን ትችላለህ። እና እያንዳንዱ ነገር መያዝ አለበት። ትራቭል ቤዝድ ነገር ሲሆን በተለይ እንደዚህ የሚሰሩት ሙቪዎች ማለት ነው። ከዛ ተይዞ የሚመጣውን ማኒፑሌት ስታደርገው ሳምቲንግ ለነሱ ክሎሰር የሆነ ሆኖ በደንብ ኢንሃንስድ የሆነ ነገር መስራት ትችላለህ ማለት ነው። ከዚህ ጋር እየተያዘ ደግሞ ፊልሞች አሉ፣ ላይክ ስኮሪንጎች አሉ። ከዛ ደግሞ ከስተም ሙዚቃ ደግሞ ሊሰራላቸው ይችላል እና የሆነ ሲኖቹ ከስተም የሆነ ሙዚቃ ራሳችሁ ፕሮዲውስ ልታደረጉ ትችላላችሁ። እሱስ እንዴት ነው? አዎ በቃ እንዳልኩ በቲም የሆነ ቲም አለው። እንትኑ ሶኒክ ወርልዱ የዛ የሙቪ ኦር ዶክመንታሪ የሚሆን ምናምን የሆነ ቲም አለው። እነዛን ሳውንዶች የያዘ ግን ሞር ኮሜርሻል የሆነ ነገር ኦር ሞደርን የሆነ ነገር እንትን ስትልበት ለእኛም ከተማ ላይ ሆነን ለምናየው ሰዎች የሆነ አይነት አፕሊፍት የሚያደርግ ስሜት ይፈጥራል ማለት ነው። እና ላይክ እንደዛ ነው የሚሰሩት። አሁን ፊቸር ፊልሞችን ሰርታችኋል? ላይክ ከተከታታይ ውጭ ፊቸር አንድ አለኝ በጣም መጀመሪያ የኬሪር መጀመሪያ ላይ ሰራሁት። እሱን ሲኔማ ላይ ኤክስፒሪንስ አድርገዋል? ብዙ ጊዜ ፊልም በደንብ ኤክስፒሪንስ ለማድረግ ኢቨን ቪዥዋሉንም ሲኒማ ውስጥ በስክሪን በጣም ጠባብ ነች እና ስክሪን በሱ ላይ ማየትና የምር ቢግ ስክሪን ላይ ማየት ድምፅንም እንዳልከው በኖርማል ድምፅ ስፒከር መስማትና ላይክ በቃ ሰራውንድ ሲስተም በደንብ በሱ እንዳለ መስማት በጣም ልዩነት ያለ ይመስለኛል። ኤክስፒሪየንስ ያድርገዋል ፊልሙን? አዎ ያ አሁን ያልኩህ ፊቸር ፊልም ሰርተሃለሁ ስትለኝ የነገርኩህን አዎ አድርጌዋለሁ። ግን ምንድነው ላይክ ሲኒማ ላይ ሲመረቅ ነው እንትን ያልኩት ያየሁትና አሪፍ ሳውንዶች ሰርቼ ነበረ እና ኢሞሽኑን አብሬ ሳየው በጣም ደስ ይላል። ግን የዛኔ የተወሰነ ላይክ አይዲያል ማልለው ወርክ ፍሎው ምንድን ነበረ፣ እኔ የሰጠኋቸውን ኦዲዮ ኤዲተሮቹ ቆራርጠውት አንዱ ሌላ ቦታ ለሳድነስ ያልኩት የሆነ ሮማንቲክ ቦታ ምናምን ነገር ሆኖ ትንሽ ቅር ያሰኙኝ ነገሮች ነበሩ ሆነስትሊ። ከዛ ግን ልጄስን ዝግጅት ነበረ ሪሊዝ ይሁን ብቻ አንድ ዝግጅት ነበረ እና ሲኒማ ውስጥ እንትን ብለነው ነበረ አጫውተነው ነበረ እና እሱ ላይ ሳየው በጣም ኢሞሽኑ በጣም በቃ ደስ ይል ነበረ። ዲፍረንት ኢሞሽን ነበረው። በቃ ሲኒማቲክ ሳውንዶቹ የከተትኳቸው ምን ከቪዥዋሉ ጋር አንድ ላይ በትልቅ ስክሪን ሌላ ስሜት ነው። አሬንጅመንቱ ልክ አልነበረም ማለት ነው የመጀመሪያው ያ ስራ።
አሬንጅመንትን ቃሏን ተጠቀምኳል አውቄያለሁ አሬንጅመንት ማለት ኢንተረስቲንግ ነው ግን በጣም እኔም በራሴ ብዙ ጊዜ ሲኒማ ሳይ አሁን እንደውም ሲኒማ የለም እኮ በጣም ድሮ ሲኒማ ላይ you'll feel it like ቤዙ ለብቻ ቫይብሬት እያደረገ ሲመጣ ታውቀዋለህ ምናምን ብቻ ኢንተረስቲንግ የሆነ እንትን ነው what about ጂንግል ካምፓኒ ጂንግልስ ካምፓኒ ማስታወቂያዎች ላይ አሁን ብዙ ጊዜ የምናስታውሳቸው ምናልባት ጂንግል ምን ማለት እንደሆነ እንደማያውቁ አንድ ካምፓኒ ወይ ሰርቪስ የሆነ የማስታወቂያ ለሱ ተብሎ የተዘጋጁ ሙዚቃዎች ጂንግል ይባላሉና አንበሳ ማስታወቂያ በጣም እንትን ነበረ ታዋቂ ነው የካንጋሮ ደግሞ ቴዲ አፍሮ የካንጋሮ ማስታወቂያ በጣም ታዋቂ ነበረ እንዴት ነው አሁን ያለውስ ጂንግል እንደምትሰራ ስለማቅ ነውና ያለው ኢንዱስትሪ እንዴት ነው ዌል ለሚውዚክ ፕሮዲውሰሮች እንደውም ላይክ አንድ ሬቬኒው ማግኛ ወይ ነው ብዬ አስባለሁ ካምፓኒ ጂንግል ምክንያቱም ላይክ ካምፓኒዎች እንዳልከው ለራሳቸው የሚሆን ሳውንድ እንዲፈጠርላቸው የሚመጡበት ወይ ነው እንደ አርቲስት እጅህ ላይ የሚቆይ ስራ አይደለም ሶ ላይክ ኮሜርሻል ስራ ነው ስለዚህ ላይክ በቲማክስ ነው ይመስለኛል ወደዚህ ኢንዱስትሪ የገባሁት ቲማክስ ፍላሾች ካወቃቸው መጀመሪያ የሰራሁት እሱን ነው በጣም ቆይቷል አክቹሊ ከዛ በኋላ ከጓደኛዬ ጋር ሆነን እሱን ሰራን ከዛ በኋላ የተወሰኑ በየመሃሉ ነበሩ ትናንሽ ካምፓኒዎች ከዛ በኋላ አምና ለላርጎ ነው የሰራሁት ስቲል ኤር ያደርጋል በጣም አሪፍ ፊድባክ ያገኘሁበት ጂንግል የላርጎ ነው እና በቃ ካቺ መሆን እንዳለበት በቃ እንትን ላይ የሚቀር አይደለ አፍ ላይ የሚቀር ላይክ በቃ ቀለል ያለ ኢንስትሩሜንቴሽኑ ምኑም በጣም ያልተወሳሰበ እና አለ አይደለ ቶሎ በቃ አፒል የሚያደርግ አቴንሽንህን መሳብ የሚችል ነው መሆን ያለበት ጂንግል እና ላይክ በቃ ፕላስ እንዳልኩ አንድ ዌይ ኦፍ ሬቨኒውም ስለሆነ በደንብ ኢንዱስትሪ ውስጥ እንትን አልኩበትና አሁን ከትላልቅ ካምፓኒዎች ጋር ንጉስ በቅርብ የተለቀቀ የንጉስ ማስታወቂያ ሆላንድ እርጎ ቴክኖ ሞባይል እንደዚህ ላይክ አሪፍ ማስታወቂያዎችን ሰርቻለሁ በጣም ኢንተረስቲንግ ነው አይ ቲንክ ብሮ ብራንዲንግ ሲባል ሎጎ ከለር ና ነበረ አሁን ሳውንድም ሙዚቃም የብራንዲንግ አካል እየሆነ ላይክ ብራንዲንግ ስተሰራ ድርጅት በቃ በጣም ማረሳቸው እንትኖች ነበሩ አሁን ዱባይ ዋን እንትን ኢቨን 3 ሰከንድ ነች እንትናላ የሆነች ድምፅ አለች እና እሷ ራሱ ስንት ብር ተከፍሎባት ነው እሷ 3 ሰከንድ ድምፅ የምትመጣው ልክ ነህ ኔትፍሊክስ ድድም የሆነ እንትን አለ አይደል እነሱ ድምፆች ምናምን አይደንቲቲ ናቸው በጣም በጣም ውስጥ አይ ቲንክ ገና ነው ግን ወደፊት በደንብ አሁን እየገባቸው ይመስለኛል በተለይ ቢግ ኮርፖሬትስ ቢግ ካምፓኒዎች ቢግ ብራንዶች እነሱ በደንብ አንደርስታንድ እያደረጉት ይመስለኛል ወደፊት ደግሞ በደንብ እንትን ግን በደንብ ይከፈልበታል ማለት ላይክ እንዲያልልህ አልችልም ግን ማለት ያው በቃ ካምፓኒ ስራዎች ስለሆኑ ኩዊክሊ ትጨርሳቸዋለህ በደንብ ይከፍላሉ እንዳንተ ሬት እና እቺን በርቱ ያዟት እቺን እንትን ኢንተረስቲንግ ነው ከዛ ውጪ ደግሞ ላይክ አይደንቲቲ መስጠትም ራሱ በጣም ኢንትረስቲንግ ነገር ስለሆነ ለአንድ ካምፓኒ እንዴት ልበል አሁን የተለያየ ነው እንትኑ ምንድነው ማርኬቱ ማለት ነው ፓኬጅ የሚያሰሩ ካምፓኒዎች አሉ አሁን እንትን ለአንድ የፋሽን ሾው ዴስቲቪ ላይ ኤር ለሚያደርግ እንትን የሰራ ነው ፓኬጅ አለ ሾው ማለት ነው በቃ ኤቭሪ እዛ ላይ የሚጠቀሙት ሳውንድ ከኛ ፓኬጅ እየወሰዱ ነው ማለት ነው ምን ሳውንዶችን ሊያካትት ይችላል አሁን ይሄ እንዳልኩ የሞዴሊንግ ስለሆነ ዋክዌይ ላይ የሚጠቀሙት ራንዌይ ነው የሚሉት ራንዌይ ላይ የሚጠቀሙት ሳውንዶች አሉ ሞዴሎቹ ዋክ ሲያደርጉ ከዛ ጃጆች ፍርድ ሊሰጡ ሲሉ
ትራይባል የሚመስል ሲኒማቲክ ድረም ሮል አይነት ነገር ሲያልቅ ሾው ሲጀምር እንደዚህ አይነት አለ። አንደኛው እሱ ነው። ላይክ ዲቴል ልስጥህና ፓኬጅ ከዋልታ ቲቪም ጋር የተወሰነ ሰርቻለሁ። እንደዛ አይነት ደግሞ አዲስ የሚል የቮካል ኮምፒቲሽን ውድድር አላቸው። እሱ ላይ ለሱም ላይክ ኮንቴስታንቶች ሲጠብቁ ዌይቲንግ ኤሪያ ላይ ሲመጡ ጀጅመንት ሊሰጣቸው ሲል ቪዥዋል ባለበት ሁላ ላይክ የሆነ ሲን በሚመጣበት እንትን ማስታወቂያ የመጣ ሲል ሊገባ ሲል ኢንትሮ አውትሮ ምናምን የተባለ በቃ ኢንትሮ አለ እንደ ፓኬጅ የሚሰጡ አሉ። እሱ አሁን አሪፍ ሞር ፔመንት ሊኖረው ይችላል። ሌላ ደግሞ ምን አለ በቃ አንድ ካምፓኒ ጂንግል ብቻ ካምፓኒዋ የምትታወስበት ሳውንድ ማለት ነው። ከዛ እሷም ራሷን የቻለች እንደ ሬትህ የሚለያይ አይነት ዋጋ ልትሰጥ ትችላለህ። ከዛ ግን ላይክ አይደንቲቲዋን ነው በቃ ካምፓኒው ይሄ ሳውንድ ሲሰማ ኦር ይሄ ግጥም ይሄ ዜማ ከዛ ይሄ ሳውንድ አብሮ ሲሆን ትዝ ይባላል ነው። ሶስተኛው ደግሞ አንተ ያልካት የዱባይ ዋኗ ኦፕነር ትባላለች። የኔትፍሊክስ ምናምን ኢንደንት ነው ይሏት እንደዛ ይሏታል። ኢንደንት መሰለኝ የሚሏት ኦፕነርም ይባላል። ልክ ብቻ ያቺ ወይ ብራንዷ ሎጎ ምናምን ስትታይ ነው ዩዥዋሊ። እና እሷን አይነት ነገሮች እሷን ስፔሲፊክሊ የሚያሰራ ክላይንት አልገጠመኝም። እንዲህ በተለይ ለጓደኞቼ እንደዚህ አብረን ለምንሰራቸው ቪዲዮ ቲሞች ምናምን የሰራሁት አለ እንጂ ስፔሲፊክሊ ኦፕነር ስራለን ያቺን 3 ሰከንድ ትል ብሎ የሚመጣ ሰው የለም። እኔ የአፕል ሲጠራ ስልኩ እንትኖቹ እነዚህ የሳምሰንግም ካወቃቸው ይታወቃሉ። ሪንግቶኖች ማለት ነው። በጣም ብዙ ብር ተከፍሎባቸው ነው የሚሰሩት። በእርግጠኝነት ላይፍ ታይም ስለሆነ የአላርም ሳውንድ አሁን ኬት ማን የፈጠረው የመጀመሪያው ብለህ ስታስበው በቃ ይገርማሉ። የአምቡላንስ ድምፅ የሆነ ሰው እኮ የፈጠራቸው ናቸው። እና ኢንተረስቲንግ እንትን ነው በጣም ያው በጣም ብዙ ኖሌጅ እንግዲህ እያፈሰስክብን ያለ ሆና አይ ቲንክ ይሄ ኖሌጅ ዝም ብሎ የመጣ ነው ብዬ አላስብም። ብዙ ቀንና ሌሊት ንባብ፣ ቪዲዮ እይታ፣ ሙከራ ምናምን ነው እና ራስህን እንዴት ነው ላይክ አፕግሬድ የምታደርገው? አዳዲስ ነገሮች የምትማረው ምን አይነት መንገዶች ነው የምታየው? ሜንሊ እንትን ነው ኤርሊ ዴይስ ዩቲዩብ ነበረ። ኤርሊ ዴይስ ላይ በጣም አለ አይደለ ብዙ ጋፖች እንዳሉ ይሰማሃል የምትሰማቸው ስራዎችና አንተ የምትሰራቸው መካከል። ላይክ በዩቲዩብ እንዴት ነው እንደዚህ ያደረጉት፣ እንዴት ነው ሚክሱ እንደዚህ ሳውንድ እንዲያደርግ የሚያደርጉት ምናምን የሚለውን ታያለህ በደንብ። እና ካምፓስ ያለሁኝ በጣም እሱን አደርግ ነበረ። አሁን ላይ ደግሞ ሞር አስገዳጅ ሁኔታዎች ላይክ እንዴት ነው አሁን ለምሳሌ ድንገት ማታውቀው ካልቸር መጣብህ ዶክመንተሪ፣ እንደዛ ሲሆን ደስ ይለኛል። ሪሰርች ታደርጋለህ። ድራም ሪትማቸው እንዴት ነው፣ ምንድን ነው ጊታር ነው ወይ የሚጠቀሙት፣ ዋሽንት እነሱ ጋር የለም ወይ፣ በእነሱ ወርልድ ያለውን ነገር ዲስከቨር ታደርጋለህ ሳውንድ ዋይዝ ማለት ነው። ስኪልም ከሆነ እንደዛው በቃ አሁን የሆነ ብቻ አስገዳጅ ሁኔታዎች ፕሮጀክቶች ሲመጡ ምናምን ነገር በደንብ ፍሌክሲብል ሆኜ ራሴን አዲስ ነገር ለማስተማር ዝግጁ ነኝ። ከዛ ውጪ ስቲል ፕራክቲስ በደንብ አደርጋለሁ። ኤቭሪ ላይክ በቃ እንደ ቤዚክሊ ስቱዲዮ ብትመጣ ጊታር ከእጄ ላይ ለይ ይችላል ስናወራ ምናምን በዛ ወይ ስኪሎቼን አፕግሬድ ማደርገው እንደዛ ነው ብዬ አስባለሁ። በቃ አለ አይደለ ዘፈኖች አልለማመድም በብዛት ዘፈን ለመቻል ሳይሆን ኢንስትሩመንቱን ለመቻል ስለሆነ ማለት ላይክ አፕግሬድ ማድረግ ፖይንቱ እሱ ነው ብዬ ስለማስብ ከጄ ጊታር ላይ ጠፋ ይችላል እያወራ እንድጫወት ይችላለሁ ምናምን እንደዛ ነው። እና ከዛ ውጭ ደግሞ እንዳልኩ በጣም ኢንተረስቲንግ ነው። ሜንቶሮች ወር ደግሞ በጣም ለኔ በጣም እንደ ሜንቶር በጣም ማደንቀው እንትን የረዳኝ ሰው ብለህ የምታስበው አለ? ኮንቲኒየስሊ ላይኖር ይችላል። ኮንቲኒየስሊ እንደ ሜንቶር እንዲህ እንደዛ ስባባል የነበረው ሰው ላይኖር ይችላል። ግን በየመሃሉ የመጡ ሰዎች ወደ ላይፌ በጣም ትልቅ ኢምፓክት አላቸው ብዬ አስባለሁ። ወርክ ፍሎቸውን ሼር ሲያደርጉ ሊሆን ይችላል። ለምሳሌ አበጋዝ
አበጋዝ በጣም ማደንቀውና በጣም ወደው አቀናባሪ ነውና በጣም በቃ ትልቅ ሪስፔክት አለኝ። ወርክ ፍሎውን ሼር ሲያደርገኝም በቃ እንደ ላይክ ኪሪየስ የነበርኩትን ጥያቄ ጠይቄው እየተወያየን ወርክ ፍሎውን ሼር ሲያደርገኝ ያለው ነገርም በጣም በቃ ለእኔ ፊውቸር ኬሪር የሚጠቅም አይነት ነገር ነው እና ስፔሲፊክ እንትና ሜንቶር አድርጎኝ ባልልህም የተለያዩ ላይክ የሆነ እኔ ካምፓስ ያለው ስሞክር ይረዱኝ የነበሩ ሰዎችም አሉ። ስቲል ደግሞ አይዲያ የምሰጣጣቸው ሰዎች አሉ። ግን እንደዛ ነው ያለው። በምን አይነት አጋጣሚ ነበር የተገናኛችሁት ከአበጋዝ ጋር? ከአበጋዝ ጋር ስቱዲዮ መጥቶ ነው ቀጠሮ አድርገን ባና ሪከርድስ ቪዚት ላይ አድርገን መጥቶ በዛ ወይ የተገናኘ ነው። በጣም ኢንተረስቲንግ ነው። ብዙ ሰዎች እንደ ሜንቶር ባይሆንም የሰጡ እንትኖች አሉ እና እርዳታዎች እና አንተስ ደግሞ ለአሁን ደግሞ አዳዲስ ጀኔሬሽኖች ደግሞ ይኖራሉ እና እንዴት ነው እንደነሱ ደግሞ ልጅህን ትራንስፈር የምታደርገው ኦር ሜንቶር የምታደርግበት ወይ አለ ወይ? አንደኛ ሞያሎጂ አለ። የመጀመሪያው ሞያሎጂ ላይ የኤፍኤል ስቱዲዮ ቢግነር ኮርስ አለኝ። ለአዲስ እና ለጀማሪ ፕሮዲውሰሮች እሱኛው ሪሶርስ በደንብ ታይም ወስደንበት የሰራ ነው ነገር ስለሆነ ይጠቅማል ብዬ አስባለሁ። ሁለተኛ ደግሞ ከድሮ ጀምሮ እንትን ምላቸው የተወሰኑ ልጆች አሉ ጋይድ ማደርጋቸው ማለት ነው። ዘፈናቸውን ይልኩልኛል፣ ኦርቢት የሰሩትን ኤኒ ፕሮዳክሽን ላይ የሰሩትን ነገሮች ይልኩልኛል። ይሄን ብታደርግ ሚክሱን ይሄን ብታደርግ ላይክ ዲቴይል ቴክኒካል ብሬክዳውን እየሰጠኋቸው ማግዛቸው የተወሰኑ ልጆች አሉ። ያው ታይም ታይት እየሆነ በመጣ ቁጥር ፕሮጀክት በመጣ ቁጥር ትንሽ እንትን ልትል ትችላለህ። ግን በዛ ወይ ደስ ይለኛል በጣም። ፐርፐዛችንም እሱ ስለሆነ አደኝ ዘዴ የሰው አይዲያ መግለጽ ነው ፐርፐዛችን። ኦር ደግሞ የራሴንም ሊሆን ይችላል። የራሴ ፕሮጀክት ሲሆን የራሴንም አይዲያ ሊሆን ይችላል። ግን መማማር ነው ፖይንቱ። እንዳልኩ አብሮኝ ሙሉ አርክቴክቸር ስማር ዶርሜት የነበርን ፕሮዲውሰር ጓደኛ አለኝ አሁን ላይ። በቃ አንድ ላይ የፕሮዳክሽን ጆርኒያችን አንድ ላይ ጀምሮ ማለት ይቻላል አሁን እየሰራን ያለን ማለት ነው። እየተማማርን እየተደጋገፍን እሱ ጋር ያለውን እኔ ጋር ያለውን እሱ እየተማማርን ነው ያለፍነው። አዲስ ልጆችም ሲመጡ ያንኑ ነው ማደርገው። ላይክ እኔ ጋር ቴክኒካሊ ማውቀውን ነገር ነግራቸዋለሁ። ከእኔ በላይ ደግሞ ያሉትን ላይክ አድቫይዝ እንዲያደርጉኝ እንትን እላለሁ። በጣም አሪፍ ነው። ያው አዘንዶ ዘዴ ሁላችንም የሆነ መንገድ አለን እና እዛ መንገድ ላይ የሚያግዘን ሰው መኖሩ በጣም አስፈላጊ ነውና እናመሰግናለን። ዋደጂ ላይም አብረን ስለምትሰራ በጣም ደስ ይለናል። ሌላኛው ደግሞ የምትሰራባቸው ኤራዎች አይ ቲንክ ላይቭ ፐርፎርማንስም ላይ የምሰራለህ እና ምን አይነት ኢንስትሩመንቶች ነው ላይቭ ፐርፎርማንስ ላይ የምትጫወተው? ወይስ ዲጄይንግ ኦር እንዴት ነው? ላይቭ ፐርፎርማንስ ላይ ሜይንሊ በብዛት ወይ ዲጄ ነው ማደርገው ወይ ደግሞ ጊታር ነው የሚይዘው። አንድ ራሱን የቻለ ብራንድ አለ አሁን በቅርብ እንትን ምንለው። አሁን ካልኩ ጓደኛዬ ጋር ለሁለት ሆነን አንድ ቮካሊስት ኖሮ በቅርብ እንትን ምንለው እሱ የተለየ ፐርፎርማንስ እያሰብን ነው። ኤቭሪ ዲስክሎዝ አላድርገው ግን ከሱ ውጪ እኔ ስሰራ ወይ ዲጄ አደርጋለሁ ወይ ጊታር ይዛለሁ እና ያ መጫወት ከምችላቸው ኢንስትሩመንቶች ቤዝ አለ። ግን ቤዝ ይዤ ተጫውቼ አላቅም ላይቭ ሾው ላይ ማለት ነው። በብዛት ወይ ዲጄ ወይ ጊታር። በጣም አሪፍ ነው። የሙዚቃ ስራ ምን ያህል ሜንታሊ አድካሚ ነው? ስለዚህ ሜንታል ወርክ ላይፍ ባላንስ የምንለውን ነገር እንዴት ነው ባላንስ የምታደርገው? ወይስ ባላንስ አታደርገው? አደርገዋለሁ ብዬ አስባለሁ። ማለት ትንሽ ላይክ አርክቴክቸርም አንደር ስትሬስፉል ኮንዲሽን መስራትን ያስተምርሃል እና ማለት ስትሬስ ፍሪ የሆነ ላይፍ ነው እንትን ምለው ልልህ አልችልም። ግን አንደር ስትሬስ
በደንብ ፕሮጀክቶችን ማኔጅ አድርጌ መጨረስ እችላለሁ። አይ ቲንክ እሱን ኳሊቲ አርኪቴክቸር ነው እንትን ያለኝ ብዬ አስባለሁ። እና ላይክ ባላንሷ እንዴት ነው የምጠብቀው? ላይክ ማለት ሞር ኦነስትሊ ሞር ለወርክ ስራዬን ጊዜን ምሰጥ ይመስለኛል ከኖርማል ላይፍ ኦር ከፐርሰናል ላይፍ ይልቅ ማለት ነው። ሶ ባላንሷን ጠብቃለሁ ለማለት አስቸጋሪ ነው። ግን ላይክ ስለምወደውን ነገር ስለሆነ የምሰራው ሙዚቃ ላይክ እንደ ስራ አይታየኝም፣ እንደ በርደን ወይ ምናምን አይደለም የሚታየኝ። ሶ ላይክ አይ ዶንት ማይንድ ኢት። አሪፍ ነው። አሁን ላይ እየሰራቸው ያለው ስራ ወር ደግሞ ወደፊት በጣም ሰራሉ ብለህ የምታስበው እንደ ፊውቸር ምን እንጠብቅ? ብዙ ነገር አለ። አሁን ራሱ ለሪሊዝ ሬዲ የሆኑ ከትላልቆቹም አርቲስቶች ጋርም ኦልሬዲ ኢንዱስትሪው ላይ ከምናውቃቸው ከነባሮቹም አዲስም ደግሞ እየመጡ ካሉት ብዙ ፕሮጀክቶች ይዣለሁ። ከዛ ውጪ እጄ ላይ ያሉ ሙቪ ፕሮጀክቶችም አሉ። አሁን በቅርብ የሚወጣ እንደውም እንደ ካምፕ አድርገን የሰራ ነው ትራቭል ቤዝድ ሙቪ አለ ከጉዞ ፊልምስ ጋር በመተባበር ማለት ነው። ጉዞ ፊልምስ ማለት ልጄስን የሰሩ ሰዎች ከነሱ ጋር በመተባበር እንደ ቲም ሆነን ከየኢንዱስትሪው ላይ አንዳንድ ሰው መርጠው ማለትም በፎቶግራፊ አንድ ሰው፣ በሙዚቃ አንድ ሰው፣ እንደዚህ አክተር አንድ ሰው፣ ጸሐፊ አንድ ሰው ተደርጎ የድሬዳዋ ሄደን ሹት ያደረግነው ሙቪ አለ። እሱ በቅርብ የሚወጣ አለ። ረጃጅም ፕሮጀክቶችም ቅድም እንደነገርኩ ሙቪዎች አሉ እጄ ላይ፣ አልበም ፕሮጀክቶችም አሉ። ብቻ ብዙ እስቲ እንደ እግዚአብሔር ፍቃድ ብዙ ነገር። በጣም ኢንተረስቲንግ ነው። ሌላኛው መደመጠኝ የምፈልጉ ደግሞ ስለ ያው ዓለም የቼንጅ እየተቀየረች ነው ብዙ ነገር እና አይ ቲንክ የኤአይ ጉዳይ ሚውዚክ ኢንዱስትሪ ላይ የገባ ይመስለኛል እና እንዴት ተቀበላችሁት? ከዛስ ሪሊ እየተጠቀማችሁበት ነው ወይስ እንደ ስጋት ነው የምታዩት? እንዴት ነው ያለው ነገር እናንተ ጋር? ፐርሰናል ፐርስፔክቲቭን ስለማተሩ ልንገርህና እንደ ስጋት አላየው። እኔ ኤአይን አድቫንቴጅ ወስደህ መጠቀም ትችላለህ የትኛውም ሙያ ላይ ብትሆን ማለት ነው። ግን ሙዚቃ ደግሞ ዩኒክ የሚያደርገው ጀስት ናት ጀስት ሙዚቃ ግን ላይክ እንደዚህ ላይክ ክሬቲቪቲ የሚጠይቁ ከዜሮ ላይክ የሆነ ነገርን ቢልድ ማድረግ የሚጠይቁ ነገሮች ላይ ዩኒክ የሚያደርገው የሆነ ላይክ ኦተንቲሲቲ አለ፣ ሶል አለ። እነዚህ ነገሮች ላይክ ፋክተር ናቸው ለሆነ ለምንሰራው ሙዚቃ ሆነ ሰልፍ ኤክስፕሬሽን ነው ስልህ የነበረው ነገር እሱ ነው። ኤአይ ትሬን ተደርጎ ነው ኦልሬዲ የነበሩ ሰልፍ ኤክስፕሬሽኖችን ነው ሊሰጥህ የሚችለው። አዲስ አይዲያ አዲስ ሰልፍ ኤክስፕሬሽን ሲመጣልኝ ግን ያንን ሊሰራው አይችልም ማለት ነው። ሶ አዛን አርቲስት አድቫንቴጅ ወስደ መጠቀም ትችላለህ። እንዴት ትራኬን ሼፕ ላድርገው፣ ምን ኢንስፓይሬሽን ሊሆን ይችላል እዛ ላይ የምትሰራው ነገር በሙዚቃ ማለት ነው። ግን ሙያዬን ይነጥቀኛል ብዬ አላስብም። እኔም እንደዛ ነው ማስብ። የመጀመሪያው ሰው ሆነ ኤአይን ተጠቅመህ ነገርህን ማፋጠን ከቻልክ ብዙ ነገርህን ይጠቅመሃል። ስለዚህ እሱ ነው አይ ቲንክ እዛ ላይ ነው በደንብ መሰራት ያለብን ብዬ ነው ማስበው። ቀጣይ ፕሮጀክቶችን እንግዲህ ኤክስፔክት እናደርጋለን። ብዙ ነገሮችን አውርተናል ብዬ አስባለሁ። እንግዲህ በዚች አጭር ታይም ላይ ብዙ ያንተን ብዙ ላይፍ ጆርኒ ብዙ ቶፒኮችን ለማንሳት ሞክረናል። ግን በዚህ ታይም ውስጥ ደግሞ ሙሉን እንጨርሳለን ብዬ አላሰብም። ሌላ ጊዜ ደግሞ አዳዲስ ፕሮጀክት ሲኖሩ አዳዲስ ነገሮች ሲመጡ ደግሞ አንድ ላይ ተገናኝተን ብዙ ነገር እናወራለን ብዬ አስባለሁ። ያላነሳነው ወር መናገር የምትፈልገው ነገር ካለ ወር ደግሞ የገጠመህንም ነገር ካለ ማለት ብዙውን አውርተነዋል። ብዙ ገጠመኞችንም ሼር አድርገናል። ላይክ ጀስት ማለት የምፈልገው ነገር ቅድም ያነሳነው ነገር ላይ እንደ ይሄ የአርቲስትን ሰልፍ ኤክስፕሬሽን እና የኦዲየንስን ኦፕንነስ ኢንከሬጅ ማድረግ ፈልጋለሁ። ኦልሬዲ እንደዛ ያሉትን ሰዎች
የራሳቸውን ወይ የራሳቸውን ፓዝ ለማሳየት እየሰሩ ያሉ አርቲስቶችን ኢንካሬጅ ማድረግ ፈልጋለሁ። ከዛ ኦዲየንሱን ደግሞ ኦፕን ሆኖ የሚያዳምጠው ላይክ ይናፍቃሉ የሚገርምህ አዲስ ነገር የለም ወይ ብሎ አርቲስቶቹን እስከ ማስጨነቅ ድረስ ማለት ነው። እና እነሱን እንደዛ አይነት ኦዲየንሶችን ደግሞ አይ ዋና አፕሪሺየት እና ላይክ በጣም ታለንትድ ልጆች አሉ ከኔ ጋርም ፕሮጀክት ያላቸው በጣም ኦልሬዲም የተወሰነ ፕሮጀክት የለቀቁ እና ላይክ በቃ አርቲስቱም ኮላቦሬት ማድረግ መደጋገፍ ላይ በጣም ፎከስ ቢያደርግላለሁ። ያ ነው ልሉ የምችለው። በጣም እናመሰግናለን ስለመጣ ብዙ ነገሮችህን ኤክስፒሪየንስህን ሼር ስላረከን በጣም እናመሰግናለን። እኔም በጣም አመሰግናለሁ። ቴንክ ዩ። እሺ ቴንክ ዩ።